በድጋሚ እንደምንላችኋል የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በክፍል 2 የአጀንዳ ጉዳዮችን ይዞ ተመልሷል። አሁን 7 ሰዓት ሆኗል። በዜና ኢትዮጵያ የምዕራፍ 2 ቆይታችን ከሀገር ውስጥና ከውጭ ሰፊ ጉዳዮችን እንዳስሳለን። በቀጥታ ስርጭት መታሰቢያ ደረጃና ጌታቸው ይግዛው ከዋናው ስቱዲዮ በተለያዩ አካባቢዎች ላይ ባልደረቦቻችን ይቀላቀሉናል። ወደ በኋላ ላይ የ7 ሰዓቱን አበይት ጉዳዮች እንጠቁማችሁ። በሶማሌና አፋር ክልል ህዝቦች መካከል የጋራ ማህበራዊ መስተጋብር በመኖሩ ችግሮችን በንግግር መፍታት እንደሚገባ የሰላም ሚኒስቴር ገለጸ። እያደገ የመጣውን የዲጂታል ግብይት ስርዓት መሸከም የሚችል መሰረተ ልማት አስፈላጊ ስለመሆኑ ተገለጸ። የኢኖቬሽንና ቴክኖሎጂ ሚኒስቴር ከፕሮጀክት ውልና የሰው ሀብት አስተዳደር አፈጻጸም ጋር ተያይዞ አፈጻጸሙ ሊፈተሽ ይገባል ተባለ። ያለፉት 7 ዓመታት የኢትዮጵያ የዲፕሎማሲ መስክ ጉዞ በድሎች እንዲሁም በፈተናዎች የታጀበ እንደነበር ተጠቆመ። ከውጪ የመረጃ ምንጭ ደግሞ ፈረንሳይ ለዩክሬን የ2 ቢሊዮን ዩሮ ተጨማሪ ወታደራዊ ድጋፎችን እንደምታደርግ አስታወቀች። በስፖርት ዘገባችን በኢትዮጵያ እግር ኳስ ላይ የሚስተዋሉ ብልሹ አሰራሮች ለእግር ኳስ ውድቀት ምክንያት መሆናቸውን ባለሙያዎች ተናገሩ። የሚሉት የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮች ናቸው። ከዚህ ከዋናው ስቱዲዮ ከተሰናዱ ዘገባዎች ባሻገር ሪፖርተሮቻችን የተከታተሏቸውን ጉዳዮች በቀጥታ ወደኛ እያሻገሩ ይቀጥላሉ። በምናነሳቸው ጉዳዮች ላይ ተጨማሪ ሀሳብና ማብራሪያዎችን የሚሰጡን እንግዶችንም በቀጥታም በዚህ ስቱዲዮም ጋብዘን ቆይታዎችን እናደርጋለን። ብሩክታይት አስራት የኢትዮጵያ ንግድ ባንክ ዓለም አቀፍ የፕላስቲክና ቨርቹዋል የቅድመ ክፍያ ማስተር ካርድን ይፋ አድርጓል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ታጋራናለች። ዲጂታል ኢኮኖሚን በተመለከተ ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ይሽሩን አለማየሁ እዚህ ስቱዲዮ የሚገኙት ተጨማሪ መረጃዎችን ወደ ኋላ ላይ ያጋሩናል። ወደ ሐዋሳ ስናልፍ ሪፖርተራችን ነጻነት ፍቅሩ እናገኛታለን። ነጻነት ፍቅሩ የሲዳማ ብሔር ዘመን መለወጫ ፍቼ ጨንበላላ በዓልን ለመታደም በሐዋሳ ነው የምትገኘው። ለፍቼ ጨንበላላ በዓል በርካታ የህብረተሰብ ክፍሎች ወደ ሐዋሳ እየገቡ ነው የሚገኘው። ዝግጅቱ ምን ይመስላል የሚለውን ጉዳይ ታስቃኘናለች። በሌላ በኩል የክዋኔ ኦዲትን በተመለከተ ደግሞ የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ ተጨማሪ መረጃዎችን በምናነሳው ጥያቄ ላይ ይሰጡናል። ከባህር ዳር ደግሞ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የባህር ዳር የኮሪደር ልማት ስራን በተመለከተ ተጨማሪ መረጃዎችን የሚያጋሩን ይሆናሉ። ዜና ኢትዮጵያ እነዚህንና ሌሎች ሰፊ ጉዳዮችን ይዳስሳል። አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። ወደ ቀዳሚው ዘገባችን እናልፋለን። የመስኖ አይቲ ቴክኖሎጂ የሰራን ወጣት ልናስተዋውቃችሁ ነው ዛሬ በዜና ኢትዮጵያ ቆይታችን። ዘላለም እንዳለና ጓደኞቹ ያበለጸጉት ቴክኖሎጂ ሰፋፊ የመስኖ እርሻዎችን ለመከታተልና አስፈላጊውን ግብዓት ለማቅረብ የሚረዳ ቴክኖሎጂ ነው። በዚህም እስከ 10 ኪሎ ሜትር ያለን እርሻ መሬት ለመከታተል የሚያስችልም ጭምር ነው። ከአፈር ውስጥ በሚሰበሰበው መረጃ አስፈላጊውን የውሃ የማዳበሪያና ሌሎች ግብዓቶችን ለመስጠት የሚረዳም ቴክኖሎጂ ጭምር ነው። ከራስ አንደበት ተሞክሮን እንከታተል። ዜድቴን አግሪ ቴክኖሎጂ ውስጥ 3 የቡድን አባላት ሆነን ነው ስራውን እየሰራን ያለ ነው። አይኦቲ ስማርት ኢሪጌሽን ኮንትሮል ኤንድ ሞኒተሪንግ ሲስተም የሚባል ሲስተም እየሰራን ነው። ይሄ ሲስተም እንግዲህ ሀገራችን ውስጥ ለመስኖ እርሻ የሚሆን ከፍተኛ መሬት አለ፣ ይሄ ሀብት አለን። ይሄንን ወደ ዘመናዊ ሲስተም ማምጣት የሚችል መሳሪያ ነው።
የኛ ሲስተም አገልግሎት ላይ የሚውለው በሀገራችን ውስጥ የተለያዩ ሰፋፊ እርሻ ልማቶች አሉ። እነዚህን እርሻ ልማቶች አንዴ በሰው እይታ ውስጥ ሞኒተር ማድረግ እንዲሁም ኮንትሮል ማድረግ በጣም አዳጋች ነው የሚሆነው። ስለዚህ የኛ ሲስተም አይቲን ወይም አይኦቲን ተጠቅሞ እስከ 10 ኪሎ ሜትር ያለን የእርሻ ጣቢያ በአንዴ መቆጣጠር መከታተል እንችላለን። እርሻችን ላይ እንግዲህ 7 አይነት የተለያዩ አፈር ላይ የሚገኙትን 7 አይነት ዳታዎችን ወደ ሲስተማችን ካመጣ በኋላ የአፈሩን ሁኔታ የሚቆጣጠረው ሴንሰሮችን ይጠቀማል። ሴንሰሮችን ከተጠቀመ በኋላ ሴንሰር ኖድ የምንለው አለ፣ ወይም የሴንሰር ክምችት ያለበት አንድ የምንተክለው መሳሪያ አለ። ስለዚህ ባለሀብቱም ሊሆን ይችላል፣ የእርሻ ተቆጣጣሪ ጣቢያ ባለሙያም ሊሆን ይችላል። ዌብሳይቱ ላይ ገብቶ በእለቱ ምን አይነት ዳታ አለ፣ ምን አይነት ውሃ ያስፈልጋል፣ ምን አይነት ማዳበሪያ አንሷል፣ ይህንን እንግዲህ ደንበኞቻችን ገዝተው ቢጠቀሙ ከፍተኛ የሆነ የውሃ ብክነትን፣ ማዳበሪያ ብክነትን እንዲሁም ደግሞ ይህንን በመጠቀማቸው እስከ 50% የምርት እድገት ሊያገኙ ይችላሉ ማለት ነው። ይህን ሲስተም በሰመር ካምፕ ፕሮግራም ውስጥ ስናበለጽግ ወደ 1,400,000 ብር አካባቢ ወጪ አስወጥቶናል። አሁን ሽያጭ ላይ ከ1,600,000 እስከ 1,800,000 እንደ ደንበኞቻችን ፍላጎት ገበያ ላይ ቀርቧል። ስታርታፕ ካምፓኒ ተመስርቶ ወደ ምርት እንዲገባ የፋይናንስ ድጋፍ ወሳኝ ነው። ስለዚህ ይህንን የፋይናንስ ድጋፍ ደግሞ የተለያዩ አገራቶችን ውስጥ አይዲያ የሚደግፉ ባለሀብቶች ሊሆኑ ይችላሉ፣ ባንኮች ሊሆኑ ይችላሉ። ይህን ሀሳብ ቢደግፉን በሰፊው አምርተን ወደ ገበያ መግባት እንችላለን። ይህንን ስራ ስንሰራ እንግዲህ ሰመር ካምፕ ፕሮግራም ውስጥ በጣም ብዙ አካላት ድጋፍ አድርገውልናል። እዚህ ውስጥ የተሳተፉትን በሙሉ ማመስገን እወዳለሁ። በሶማሌና አፋር ክልል ህዝቦች መካከል የጋራ የሆነ ማህበራዊ መስተጋብር በመኖሩ ችግሮችን በንግግር መፍታት እንደሚገባም የሰላም ሚኒስቴር ገለጸ። በሶማሌና በአፋር ክልል ህዝቦች መካከል ሲካሄድ የነበረው ውይይት ፎረም በመመስረት ተጠናቋል። በቀለ ተመስገን በዚህ ጉዳይ ላይ ዝርዝር አሰናድተዋል። የሶማሌና አፋር ክልሎችን ሰላም ዘላቂ ለማድረግ የተካሄደው ውይይት የክልሎቹን ማህበራዊና ኢኮኖሚያዊ ግንኙነቶች በሚያጠናክሩ ጉዳዮች ላይ ያተኮረ ነበር። በውይይቱ የአፋርና ሶማሌ ክልል ህዝቦች የሰላምና የልማት ፎረም በመመስረት ተጠናቋል። የፎረሙ ሰብሳቢ ሙሳ አደም ቀደም ሲል በሁለቱ ክልሎች አዋሳኝ አካባቢዎች የተፈጠሩ ግጭቶችን በሰላማዊ መንገድ ለመፍታት ፎረም መመስረቱን ተናግረዋል። ሊያቀራርቡን የሚችሉ የጋራ የምንላቸውን እሴቶች በዝርዝር ተወያይተናል። አንዳችን የሌላችንን ቁስል ለመስማት፣ አንዳችን የሌላችንን ጉዳት ለማየት እንዲሁም ደግሞ ለመጠገንም ጭምር ሆድ ለሆድ ተገላልጠን በግልጽነት መጎዳዳታችን ትክክል እንዳልነበረ በጣም ልብ የሚነኩ ታሪኮች የቀረቡበት እስካሁን የት ነው የነበርነው? እንዴት ይሄን ያክል ለመሸወድ በቃን የሚል የቁጭት መንፈስ ያለበት መድረክ ነው የነበረው። በተጨባጭ መሬት ላይ ሊወርድ የሚችል ስራ የሚሰራ ውጤት ሊያሳይ የሚችል ስራ መሆን ስላለበት ፎረም መመስረት አለበት የሚል የመነሻ ሀሳቦች ከቀረቡ በኋላ ፎረም ተመስርቷል። የሰላም ሚኒስትሩ አቶ መሐመድ እድሪስ ሁለቱ ህዝቦች የጋራ ታሪክ ያላቸው በመሆኑ ችግሮችን በንግግር መፍታት ይገባል ብለዋል። ከተቀመጠ፣ ከተነጋገረ፣ አብሮ ከበላ፣ ከተጫወተ የማይፈታ ችግር እንደሌለ ነው የምንረዳው። ለዚህ ነው መንግስታችን በተደጋጋሚ ሰላምን እናስቀድም፣ የሰላም ዋነኛ መሳሪያ የችግር መፍቻ ዋነኛ መሳሪያ መነጋገር ነው፣ እንነጋገር። በሶማሌ ክልልና በአፋር ህዝቦች መካከል እንዳያችሁት ስትቀራረቡ እንደተረዳችሁት ተነግሮ የማያልቅ የጋራ ታሪክ፣ የጋራ አብሮነት፣ አንድነትን መስበክ ይቀላል እንጂ እንኳን ሊያጋጭ ሊያዳማ ቀርቶ ሊያኮራረፍ የሚችል እንኳ በቂ ምክንያት የሌለ መሆኑን ተረድታችኋል። ይህን ለመፍታት የሚያስችል የምክክር ፎረም ያስፈልገናል ብላችሁ በራሳችሁ ተነሳሽነት የሁለቱ ክልል ወንድማማች ህዝቦች የሰላምና የልማት
ፎረም ስላቋቋማችሁ እኛም ደስ ብሎናል። እንኳን ደስ ያላችሁ። የፎረሙ መመስረት የሁለቱንም ክልሎች ሰላምና ልማት ለማሳለጥ የሚያግዝ በመሆኑ ሚኒስቴሩ ድጋፍ እንደሚያደርግም አቶ መሐመድ እድሪስ ተናግረዋል። ይህ ፎረም ውጤታማ እንዲሆን ወደ መሬት ወርዶ የተለያዩ የህብረተሰብ ክፍሎችን በማወያየት የተለያዩ መድረኮችን በመፍጠር በህዝቦች መካከል መተማመን እንዲፈጠር በማድረግ ግጭቱ የፈጠረው ቁስል እንዲሽር በማድረግ አብሮነት እንዲበረታ እንዲጠነክር በጋራ በአንድነት ከሌሎች እህት ወንድም የኢትዮጵያ ህዝብ ጋር በመሆን ሀገርን በጋራ የመገንባት እድልን ለማጠናከር የሚያስችል ፕላትፎርም ነው። ይህ የተሳካ እንዲሆን የሚኒስቴር መስሪያ ቤቱ ድጋፍ ያደርጋል። በውይይቱ ላይ ከሁሉም ክልሎች የተውጣጡ አመራሮች፣ ምሁራን፣ ልዩ ልዩ የማህበረሰብ ተወካዮች ተሳትፈዋል። ዜና ኢትዮጵያ ከመላው ኢትዮጵያ በተለያዩ ዘገባዎቹ ከእናንተ ከተመልካቾቹ ጋር ቆይታ እያደረገ ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ካፍታ በኋላ ስንመለስ ደግሞ በመዛግብት የዕለቱ ቅኝታችን እጃ የበግ ሌባን መርታ አሳየች ይለናል ፖሊስና እርምጃ ጋዜጣው። የአስደናቂ ወንጀል ታሪክ በ1960 ዓ.ም የተፈጸመ ነው። ይህንኑ ጉዳይ መለስ ብለን ዛሬ እናስታውሳለን። ወደ ዕለቱ የአጀንዳ ጉዳያችን እናልፋለን። የዛሬው የዜና ኢትዮጵያ አጀንዳ ጉዳይ የዲጂታል ኢኮኖሚን የሚመለከት ጉዳይ ይሆናል። አሁን የካሽ ገንዘቦችን መጠቀም እየቆመ በዲጂታል አማራጮች ግብይት የመፈጸም ነገሩ እየተለመደ መጥቷል። አንዳንድ ቦታዎች ላይ እንደውም ካሾችን ብዙም ካሽር ቦታዎች ላይ ያለ ሚል ነገር እናስተውላለን እና እኛ ራሱ እንደ ልምድ ሆኖ አሁን የምንይዘው ካርድ ሊሆን ይችላል። በሞባይል ስልካችን አማካኝነት ክፍያዎችን መፈጸም አሁን በጣም ቀላልም ነው እየተለመደም ያለ ይመስላል። ነገር ግን ይህን ደግሞ ሙሉ በሙሉ ተግባራዊ ለማድረግ ለዚህ የሚያስፈልጉ መሰረተ ልማቶችን ማሟላት እንደሚገባ ደግሞ በተለያዩ አጋጣሚዎች ይነሳል። እንደው በሀገራችንም የተለያዩ ከተሞች ላይ ጥሩ ተሞክሮ ያላቸው አካባቢዎች አሉ። ለምሳሌ ጅጅጋን ማንሳት እንችላለን። በጅጅጋ እንግዲህ የዲጂታል ኢኮኖሚ ግንባታን ሊያፋጥኑ የሚችሉ ግብይት አማራጮች ሰፊ ስለመሆናቸውና መላመዱም ደግሞ እዛ አካባቢ ላይ ከፍተኛ ስለመሆኑ ይነገራል። ቨርቹዋል አማራጮች እንግዲህ የነዳጅ ግብይትን ጨምሮ በጣም በርካታ በሚባሉ ምርትና አገልግሎቶች ላይ ግብይቶችን ለሚፈጽሙ ግለሰቦችም ይሁን የተለያዩ ተቋማት በዲጂታል አማራጮች ግብይት መፈጸማቸው በጣም ከፍ እያለ መጥቷል። ይሄ ልምምድ እንግዲህ በመላ ሀገሪቱም በከፍተኛ ደረጃ እየጨመረ መምጣቱን መረጃዎች ያሳያሉ። የኢትዮጵያ ንግድ ባንክ ደግሞ ዓለም አቀፍ የፕላስቲክና ቨርቹዋል የቅድመ ክፍያ ማስተር ካርድን ይፋ አድርጓል። ባንኩ ከዓለም አቀፍ የክፍያ ተቋም ማስተር ካርድ ጋር በመተባበር ነው የማስተር ካርድ ቅድመ ክፍያ ስርዓትን በዛሬው ዕለት ያስጀምረው። ይህንኑ ጉዳይ እንመለከታለን። ጉዳዩን በተመለከተ ተጨማሪ መረጃዎችን ልታጋራን ሪፖርተራችን ብሩክታይት አስራት በቀጥታ መስመራችን ላይ ነው የምትገኘው። ብሩክታይት እንደምንለሻል። የባንኩ አዲስ የማስተር ካርድ አገልግሎት ለዘርፉ የሚያስገኘው ጥቅም ምንድን ነው? አመሰግናለሁ መታሰቢያና ጌታቸው። እንደምንውላችኋል። እንግዲህ ቀደም ሲል እናንተም እንዳነሳችሁት በዛሬው ዕለት የኢትዮጵያ ንግድ ባንክና ማስተር ካርድ የቨርቹዋልና የፕላስቲክ ካርድ የመገበያያ ሂደቶችን የሚያከናውኑ በጋራ አስተዋውቀዋል ማለት ነው። እንግዲህ እንደሚታወቀው ከዚህ ቀደም የፕላስቲክ ካርዶች በተለያዩ ሀገራት የሚሰሩ ቢሆንም በዛሬው ዕለት የተዋወቀው የቨርቹዋል የመገበያያ መድረክ ግን በኢትዮጵያ ንግድ ባንክ የማስተር ካርድና የኢትዮጵያ ንግድ ባንክ አገልግሎቱን ሲያስተዋውቁ የመጀመሪያ በአፍሪካ ደረጃ የመጀመሪያ መሆኑን ነው የተናገረው። እንግዲህ ይህንን አገልግሎትም የኢትዮጵያ ንግድ ባንክ ፕሬዚዳንት አቤሳኖና በአፍሪካ የማስተር ካርድ ፕሬዚዳንት ማርክ ኤሊየት ናቸው አገልግሎቱን በይፋ ያስተዋወቁት። እንግዲህ ካርዶቹ ዲጂታል ኢትዮጵያን እውን ከማድረግ አኳያ ትልቅ አስተዋጽኦ እንደሚያበረክቱ የተነገረ ሲሆን እንዲሁም ደግሞ በዓለም አቀፍ ደረጃ የሚካሄዱ ማንኛውንም የግብይት ሂደቶች
ማከናወን እንደሚችሉ ነው የተገለጸው በዚህ በቨርቹዋል የግብይት ሂደት ማለት ነው። እንዲሁም ደግሞ አካታችና የበለጸገች አፍሪካን ከመገንባት አኳያ የሚደረገውን አካኋን የሚደረገውን ሂደት እንደሚያሳልጠው ነው የተነገረው ማለት ነው። ይህ አገልግሎትም እንግዲህ የደንበኞችን ፍላጎት ከማሟላት ባሻገር ለሸማችና ለነጋዴውም ትልቅ የመገበያያ መድረክና ትልቅ አስተዋጽኦ እንዲሁም ደግሞ ጊዜያቸውንም ብዙ ነገራቸውን የሚቆጥብላቸው መሆኑ ነው የተነገረው ማለት ነው። እንግዲህ ከማስተር ካርድ ጋር አብሮ ለመስራት መፈራረማቸው ማህበረሰቡ በቀላሉ ገንዘብን ማስተላለፍ፣ መቀበል፣ የግብይት ሂደቶችንም ምቹና ቀልጣፋ በሆነ መንገድ እንዲያካሂዱ ጥሩ አማራጭ መሆኑንም የንግድ ባንክ ፕሬዝዳንት አቤ ሳኖ ተናግረዋል ማለት ነው። በመድረኩ የተነሱ ሀሳቦችና እንዲሁም ደግሞ ለሀገር የሚያደርገው አስተዋጽኦ ይህ ነው ማለት ነው። ብሩክታይት ስላደረስሽ መረጃ እናመሰግናለን። መልካም ቀን ይሁንልሽ። ይህንኑ የአጀንዳ ጉዳያችንን መነሻ አድርገን እዚህ ስቱዲዮአችን እንግዳ ጋብዘናል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ይሽሩን አለማየሁ እንግዳችን ሆነው ከዜና ኢትዮጵያ ጋር ቆይታ ሊያደርጉ ስቱዲዮአችን ተገኝተዋል። ጤና ይስጥልን። ሰላም፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ የዲጂታል ኢኮኖሚን ለመገንባት የተለያዩ እንቅስቃሴዎች እየተደረጉ ነው። አሁን ላይ ግብይትን በተለይ በኤሌክትሮኒክ አማራጮች የማድረጉ ነገር በተለያዩ ተቋማትም በግለሰቦችም ደረጃ እየተለመደ መጥቷል እና እንደው ዲጂታል ኢኮኖሚን ተግባራዊ ለማድረግ ኢትዮጵያ እያደረገች ያለችው አጠቃላይ እንቅስቃሴ ምን ይመስላል? ሽግግሩ እንዴት ይገለጻል? የዲጂታል ኢኮኖሚ ግንባታ ስናስብ በጣም ብዙ ስራዎች ተሰርተዋል። ከዚህ ጋር ተያይዞ ስፔሻሊ የዲጂታል ትራንስፎርሜሽን ስትራቴጂ ኦር ዲጂታል ኢትዮጵያ 25 ስትራቴጂ የምንለው ማለት ነው። ስትራቴጂ ከማዘጋጀት ጀምሮ የተሰሩ በጣም ብዙ ስራዎች አሉ። በተለይ ከዚህ ስትራቴጂ ጋር ተያይዞ እውቀት መር የሆነ ኢኮኖሚ መገንባት ያስፈልጋል። በተለይ በአሁኑ ዘመን እውቀት በጣም ያስፈልጋል። እውቀት መር በሆነ መንገድ መመራት አለበት ሀገር። ኢኮኖሚ በዛ መልኩ መመራት አለበት። ዲሲዥኖች በዛ መልኩ መወሰን አለባቸው ማለት ነው። ከዚህ አንጻር ሰፋፊ ስራዎች ተሰርተዋል። አንደኛው ያው የኢኮኖሚ ግንባታ ላይ አስተዋጽኦ አበርክቷል። ሁለተኛው ከፋይናንሻል ኢንክሉዥን ላይ ኦር የፋይናንስ ማካተት ላይ የተሰሩ ስራዎችን ማንሳት እንችላለን። የኢኮኖሚ ግንባታ ላይ ስንመለከት ሰፋፊ ብዙ የስራ እድሎችን ይዞ መጥቷል። የዲጂታል ቴክኖሎጂ በተለይ ወጣቶች ወደ ስራ የሚገቡበት አዳዲስ ኦፖርቹኒቲዎች መጥተዋል። ከአርቲፊሻል ኢንቴሊጀንስ ጋር ተያይዞ አርቲፊሻል ኢንቴሊጀንስ አዳዲስ የስራ በሮችን አምጥተዋል። ሌሎች ዲጂታል ፔይመንትን ስንመለከት እነዚህም አዳዲስ በሮችን የስራ በሮችን ከፍተዋል። ስለዚህ በአጠቃላይ እነዚህን ነገሮች ስናይ የኢኮኖሚ እድገት ላይ የራሱ የሆነ አስተዋጽኦ አበርክቷል ማለት ነው። ኢቨን ኢንቨስትመንት ኢንተርናሽናል ኢንቨስትመንት ወደ ሀገር ከመሳብ አንጻር መመልከት እንችላለን። እነዚህ ፈጠራን በማበረታታት ሰፋፊ ስራዎች ተሰርተዋል። ሌላው ፋይናንሻል ኢንክሉዥን ላይ ማንሳት እንችላለን። ፋይናንሻል ኢንክሉዥን ስናነሳ በፊት በነበረው አስተሳሰብ አብዛኛው ማህበረሰብ በተለይ ገጠራማ አካባቢ ያለው ማህበረሰብ ባንክን አይጠቀምም። ስለዚህ ትሬስ አይደረግም፣ እንደ ሀገርም ተጠቃሚ አይደለም። ያው የሆነ ቦታ ይቀመጣል፣ ስራ አይሰራም ማለት ነው። አሁን ባለው ሁኔታ ግን ወደ ዲጂታል ፔይመንት ዲጂታል ፋይናንስ ስናካት እነዚህ ገንዘቦች ወደ ፎርማል ወደ ሲስተም መጥተዋል። ስለዚህ ወደ ተጠቃሚም ያደርጋል ሁሉንም ማህበረሰብ ማለት ነው። ስለዚህ እነዚህን ስንመለከት በጣም ሰፊ ጥቅሞችና ሰፊ ስራዎች ተሰርተዋል ማለት ነው። እንግዲህ አሁን እንደው በደምሳሳውም ስንመለከተው ግብይቶች በዲጂታል ሲስተም የመፈጸም ነገራቸው በጣም ሰፊ እየሆነ ነው። ባንኮችም በተለይ በዲጂታል አማራጭ የሚፈጸሙ ግብይቶችን በተመለከተ በየጊዜው አፕዴቶችን እያመጡ ከቴክኖሎጂው ጋር የመገናኘት እድሉን በሰፊው እየፈጠሩ ነው የሚገኙት። የንግድ ባንክን ቀደም ሲል ስንመለከት ነበረ። አገልግሎት አሰጣጥን ወደ ዲጂታል መቀየርና የዲጂታል ግብይት አሰራሮችን መሸከም የሚችል ምን ያክል ጠንካራ ስራ ተገንብተዋል ማለት ይቻላል? ከዚህ ጋር ተያይዞ በተለይ የዲጂታል ኢትዮጵያ 25 ስትራቴጂ ላይ በግልጽ እንደተቀመጠው የኢንፍራስትራክቸር ዘርግተን አስቻይ ስርዓቶችን ከዘረጋም በኋላ እነዚህን መጠቀም አለብን። እነዚህ የምንጠቀምበት መንገድ አንደኛው ከመንግስት አገልግሎት ጋር በተያያዘ ነው። የመንግስት አገልግሎትን ዲጂታላይዝ ማድረግ አለብን። ማህበረሰቡ ፍትሐዊ በሆነ መንገድ፣ ግልጽ በሆነ መንገድ፣ ትራንስፓረንት በሆነ መንገድ መጠቀም እንዲችል መልካም አስተዳደር መስፈን የሚያስችል ሁኔታዎችን ለመፍጠር በተለይ ኢሰርቪስ ብለን የጀመርነው አለ። ኢሰርቪስ አንደኛው ነው። ሌሎችም ኢትሬድ አለ፣ ኢታክስ አለ። ታክስን በኦንላይን መክፈል ይቻላል። በፊት የነበረው አላስፈላጊ ጉዳዮች እየቀሩ ነው ማለት ነው። ስለዚህ
ይህን ማየት እንችላለን። ሌላው ከኤሌክትሮኒክ ግብይት ጋር ተያይዞ የኢኮመርስ ስትራቴጂ አዘጋጅተናል። ይህ ኢኮመርስ ስትራቴጂ በተለይ በዲጂታል ትራንስፎርሜሽን ካውንስል ጸድቆ ወደ ስራ ገብቷል። ከዚህ ጋር ተያይዞ በጣም ሰፊ ስራዎች እየተሰሩ ነው። በተለይ ማንሳት የምንችለው በኢትዮጵያ አየር መንገድ የተዘጋጀው የኢኮመርስ ሎጂስቲክስ ሀብ በጣም ትልቅ ሀብ ነው። ይሄ ሎጂስቲክስ ሀብ ለሌሎችም አራያ የሚሆንና ወደ ስራ የተገባ ነው። እነዚህን ስናይ ስትራቴጂዎችን፣ መሰረተ ልማቶችን ስናይ አስቻይ የሆኑ ነገሮች አሉ ማለት ነው። እነዚህን ለመጠቀም መልካም። አቶ ይሽሩን እንመለሳለን እርሱ ጋር። ከዚሁ ጋር በተገናኘ ደግሞ በቀጥታ መስመራችን ላይ ከሚገኙት ሌላኛው እንግዳችን ጋር ይህንኑ ጉዳይ ይዘን ቆይታ እናደርጋለን። ተጨማሪ ማብራሪያ የሚሰጡን የኢትዮጵያ ንግድ ባንክ ዲጂታል ባንኪንግ ምክትል ፕሬዚዳንት ወጋየሁ ገብረ ማርያም ናቸው። ቀደም ሲል በተለይ ከኢትዮጵያ ንግድ ባንክ ጋር ተያይዞ የማስተር ካርድን ይፋ ስለማድረጉ አንስተን ነበረ። ይህንንና እንዳጠቃላይ ከዲጂታል ግብይቱ ጋር ያለውን ሁኔታ በተመለከተ ደግሞ ከሳቸው ጋር እያነሳን እንቆያለን። እጅግ አድርገን እናመሰግናለን አቶ ወጋየሁ። እንግዲህ ቀደም ሲል ከዲጂታል ኢኮኖሚ ጋር ተያይዞ ያሉ እውነታዎችን እያነሳን ነበርና በኢትዮጵያ ንግድ ባንክ በኩልስ ያሉ ሁኔታዎች ምን ይመስላሉ? በተለይ በዲጂታል ዘዴ የሚዘዋወረው ገንዘብ ምን ይመስላል በእናንተ ባንክ በኩል? አመሰግናለሁኝ ስለተሰጠኝ እድል። እንግዲህ ባለፉት በርካታ ዓመታት የኢትዮጵያ ንግድ ባንክ የባንኪንግ ስርዓቱ ላይ ያለውን የደንበኞች አገልግሎት ለማቀላጠፍ እና ከሀገር አቀፍ ደረጃ ያለውን የዲጂታል ኢትዮጵያ ስትራቴጂ በሚደግፍ መልኩ መሰረተ ልማቶችን የቴክኖሎጂ መሰረተ ልማት ዘርግቶ ወደ ደንበኞች አገልግሎት እያቀረበ ቆይቷል። ከዚህ አንጻር በማርኬት ውስጥ በዋናነት ደንበኞቻችን እየተጠቀሙባቸው ያሉ በርካታ አገልግሎቶች አሉ። የሞባይል ባንኪንግ በጥልቁ ተጠቃሽ ነው። በበርካታ የክፍያ አማራጮች ላይ የኢትዮጵያ ንግድ ባንክ የዲጂታል አገልግሎቶች ተመራጭ ናቸው። ለማሳየነት ያህልም ከሰኔ ጀምሮ ባሉት ያለፉት 8 ወራት ኢትዮጵያ ንግድ ባንክ ካከናወናቸው አጠቃላይ ግብይቶች መካከል 80 በመቶ ያህሉን በዲጂታል አማራጮች ነው የተገበረው። ይህም ወደ 1.3 ቢሊየን ግብይቶችን በገንዘብ ደግሞ በምናይበት ጊዜ ወደ ለ8 ትሪሊዮን አካባቢ ጠጋ ያሉ የገንዘብ ዝውውሮችን የተካሄዱት በዲጂታል አማራጮች ነው ያለውና ደንበኞች አገልግሎቶቹን እየለመዷቸው በቀልጣፋነታቸው ለአጠቃቀም ቀላል ከመሆናቸውና በበርካታ የስልክም ጋር ተያይዞ ደንበኞች የስልክ አጠቃቀማቸውን የተሻሻለ በሚመጣበት ጊዜ የንግድ ባንክ አገልግሎቶች ትልቅ የዲጂታል አማራጮች ሆነው የተገኙበት ነው ያለው። ይህንኑ በራዕያችን ላይ የሚያስቀመጥ ነው ስለሆነ የኢትዮጵያን ኢኮኖሚ ዲጂታል በሆነ ሁኔታ ሊድ እያደረግን የባንኪንግ አገልግሎታችን እንቀጥላለን የሚል ትልቅ ራዕይ ይዘን እየሰራን ያለ ነው። እስካሁን ያለው መንገዳችንም ያን የሚያመለክት ነው። ምናልባት እዚህ ላይ ዲጂታል የሆነው የገንዘብ ዝውውር ለደንበኞቻችሁ ቀልጣፋ አገልግሎት ከመስጠት አንጻር እያስገኘ ያለው ጠቀሜታ ምንድን ነው? በሌላ በኩል ደግሞ በደንበኞች በኩል በአንዳንድ ጊዜ የሚነሱ ከሲስተም ጋር የተገናኙ ችግሮችም ጭምር ይነሳሉ፣ የመቆራረጥ ጉዳዮችና ያለውን ቅሬታ በመፍታት በኩል መሰረተ ልማቱ ምን ያክል መሸከም የሚችል ነው የሚለውን ጉዳይ እስኪ አንሱልን። አመሰግናለሁ። ምናልባት አሁን የተጠቀሰው ከሲስተም ከመሳሰሉት ጋር ያሉት በተከታታይነት መሰራት ያለባቸው ስራዎች እንዳሉ እንገነዘባለን። ነገር ግን በርካታዎቹ አሁን ችግሮች ተፈተው በሰከንዶች ውስጥ ግብይት መፈጸም የሚያስችሉ የገንዘብ ማስተላለፍ ላይ የሚሆን የተለያዩ የግብይት ቦታዎች ላይ ሄደው ገንዘብ የማውጣት ላይ የሚሆን የመክፈል ስርዓቶች ላይ በሙሉ በጣም ቀልጣፋ የሆነ ስርዓቶች ዘርግተናል። ያንን መሸከም የሚችል ራዕያችንን መሸከም የሚችል መሰረተ ልማት ነው የተዘረጋው። በሰው ኃይል በኩልም ይሄንን በ24/7 በሆነ ሁኔታ እየተከታተሉ ለደንበኞች አገልግሎትን የሚያሳልጡ ስርዓቶችን ዘርግተናል። በ951 በኩል ደንበኞች አገልግሎት ላይ ችግር በሚያጋጥማቸው ጊዜ ደውለው ኢንስታንትሊ ድጋፍ የሚያገኙበትና ስርዓታቸውን የሚያፋጥኑበትን ሁኔታ ሁላ ዘርግተን እየሰራን ያለ ነው ማለት እንችላለን። ቅድም እንዳልኩት 80 በመቶ ያህል ደንበኞች ባለፉት 8 ወራት ውስጥ ቅርንጫፍ መጥቶ አገልግሎት ከማግኘት ይልቅ እጃቸው ላይ ባለው የዲጂታል አማራጮች ተጠቅመው እየሰሩ ወይም ግብይት የፈጸሙ ያሉበት ሁኔታ ነው ያለው። ንግድ ባንክ ከ40 ሚሊዮን በላይ ደንበኞች አሉ።
ከነዚህ ደንበኞች በርካታዎቹ በአንድ ወይም በሌላ መልኩ የዲጂታል ባንክ አገልግሎት ተጠቃሚዎች ናቸው። በእርግጥ ከዚህም የበለጠ አገልግሎቱን ማስፋት ላይ መስራት አለብን የሚለውን ለማተኮር እፈልጋለሁ። መልካም። የኢትዮጵያ ንግድ ባንክ ዲጂታል ባንኪንግ ምክትል ፕሬዚዳንት ወጋየሁ ገብረ ማርያም ስለሰጡን ማብራሪያ እጅግ አድርገን እናመሰግናለን። ከዚህ ከስቱዲዮ ደግሞ ቆይታችንን ከእንግዳችን ጋር እንቀጥላለን። እንግዲህ የኢትዮጵያ ንግድ ባንክ ቀደም ሲል የማስተር ካርድን ይፋ ማድረጉን ተከትሎ ነው እንዳጠቃላይ ያለው ስነስርዓት ምን ይመስላል የሚለውን ጉዳይ ለማንሳት የሞከር ነው። ጥቅል እናድርገውና ቀጣይ ወደ ተሟላ የዲጂታል ኢኮኖሚ ስርዓት ግንባታ ለመሸጋገር ምን ያህል ዝግጅት ተደርጓል? አስቻይ ሁኔታዎችስ አሉ ወይ? ኦኬ፣ ይህን ዝግጅት በተመለከተ በዋናነት ለመምራት ያዘጋጀነው የዲጂታል ትራንስፎርሜሽን ስትራቴጂ ኦር ዲጂታል ኢትዮጵያ 20 ስትራቴጂ ምንለው ነው። ከዚህ ጋር ተያይዞ እዚህ ላይ ሊሰሩ ይገባሉ ብለን ያስቀመጥናቸው ነገሮች አንደኛው የመሰረተ ልማት ነው። ቅድም ከንግድ ባንክ ጋር ተያይዞ ኮኔክቲቪቲ ላይ የተነሱ ጥያቄዎች አሉ። የዲጂታል ትራንስፎርሜሽን ጉዞ ረጅም ጉዞ ነው፣ በጣም ረጅም ጉዞ ነው። ይህን ጉዞ ጀምረናል። ስለዚህ እዚህ መሰረተ ልማት ላይ በተለይ ኮኔክቲቪቲን ስንመለከት በፊት ከነበረው የኮኔክቲቪቲ ችግር አሁን የተሻሻለ የኮኔክቲቪቲ ፈጣን የሆነ ኢንተርኔት አለ፣ ፈጣን የሆነ የኮሚኒኬሽን ፕላትፎርም ዴቨሎፕ ተደርጓል። ኢንፍራስትራክቸሮች እየተዘረጉ ነው። ፋይበር ኦፕቲክስ እና ብሮድባንድ ኮኔክሽኖች ኔትወርኮች እየተዘረጉ ይገኛሉ። ስለዚህ እነዚህ ፉሊ ሲዘረጉ እነዚህ ችግሮች ይቀርፋሉ ማለት ነው። ስለዚህ አንዱ መሰረተ ልማት ዝርጋታ ላይ ኮኔክቲቪቲን እንመለከታለን። ሌላው የኃይል መሰረተ ልማት ነው። የኃይል መሰረተ ልማት ያው የኤሌክትሪክ መሰረተ ልማት ስለሚያስፈልግ ለዲጂታል ማለት ነው። እዛ ላይም በጣም ሰፋፊ ስራዎች ተሰርተዋል። በፊት ከነበረው የኃይል አገልግሎት አሁን ያለው ከእጥፍ በላይ እድገትን አሳይቷል፣ ለውጥ አሳይቷል። ስለዚህ ተደራሽ ማድረግና ሁሉን አቀፍ እንዲሆን ማድረግ ይጠበቅብናል። እሱን እንሰራለን። ሁለተኛው የአስቻይ ስርዓት ላይ የተሰሩ ስራዎች ናቸው። አስቻይ ስርዓት ስንል ዲጂታልን ለመጠቀም ከሚያስችሉ ስርዓቶች አንዱ የዲጂታል መታወቂያ ነው። የዲጂታል መታወቂያ በፊት አልነበረም፣ አሁን ቅርብ ጊዜ ነው የጀመርነው። ስለዚህ ይሄ ዲጂታል መታወቂያ ሁሉም የማህበረሰብ ክፍል ማንነቱ ታውቆ ራሱን ችሎ አገልግሎትን ማግኘት እንዲችል የሚያስችል ፕላትፎርም ነው። ስለዚህ ይሄ ሁሉን አቀፍ እና ፍትሐዊ በሆነ መንገድ አገልግሎቶችን ማግኘት የሚያስችል ነው። ሁለተኛው ከዛ ጋር ተያይዞ የዲጂታል ፔመንት ነው። የዲጂታል ፔመንት ሲስተሞች አሁን ዛሬም እንደምንመለከተው በተለያዩ አማራጮች እየመጡ ነው። ስለዚህ ዓለም አቀፍም አገር አቀፍም ያሉ የዲጂታል ፔመንት ፕላትፎርሞች ቀለል ያለና ምቹ የሆነ ሁኔታን ይፈጥራሉ። ይሄ የዲጂታል ስርዓቱ ደግሞ ለሳይበር አታክ የተጋለጠ ነው። ስለዚህ በሳይበርም ራሱን ችሎ የሳይበር ዘርፉንም እየተከላከል ነው። ሌላው ከህግና ፖሊሲዎች ማዕቀፍ አንጻር ብዙ ስራዎችን ሰርተናል። ስለዚህ በአጠቃላይ የዲጂታል ኢኮኖሚ ግንባታን ለማሳለጥ ሰፋፊ ስራዎችን ከኢንፍራስትራክቸር ጀምሮ አስቻይ ስርዓቶችን ጨምሮ ፕላትፎርሞችን ሁሉን ዘርፈ ብዙ ተግባራት ተከናውነዋል ማለት ነው። መልካም፣ እጅግ አድርገን እናመሰግናለን። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ይሽሩን አለማየሁ፣ መልካም ቀን። ታንኪዩ። መልካም ጊዜ። ኢማን አላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድንበረታ የወደፊቱ ጉዟችንም በደስታ የተቃኘ እንዲሆን መተማመናችን ችሮታው በማያልቅበት በእርሱ በአላህ ነው። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በውጭ ሀገራት በኢትዮ ዳይሬክትና ካሽኮ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎ በዕለቱ የምንዛሬ ዋጋ ላይ የ4 ብር ተጨማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ዜና ኢትዮጵያ እንደቀጠለ ነው። የባህር ዳር ከተማ የኮሪደር ልማት በርካታ ልምዶች የተገኙበት መሆኑ ተገለጸ። የከተማ የኮሪደር ልማትና የ22 ኪሎ ሜትር የአስፋልት መንገዶች ግንባታ በጥራትና በፍጥነት የማጠናቀቅ የስራ ባህል ልምምድን በክልሉ ሌሎች ከተሞች ለመተግበር እየተሰራ መሆኑን የክልሉ ከተማና መሰረተ ልማት ቢሮ አስታውቋል። ራሄል ፍሬው በባህር ዳር ከተማ የ3.5 ኪሎ ሜትር የኮሪደር ልማትና የ22.5 ኪሎ ሜትር የአስፋልት መንገዶች ግንባታ እየተከናወነ ነው። የኮሪደር ልማትና ሌሎች የመሰረተ ልማት ስራዎች ለወጣቶች የስራ ዕድል የፈጠሩና የከተማን ውበት ያደመቀ ስለመሆኑ ነዋሪዎቿ ለኢቲቪ ተናግረዋል። ይሄ ኮሪደር ልማት ከዚህም በላይ ይለማል፣ ከዚህም በላይ መልማት የሚችል ነው። በቃ ውቢቱ ባህር ዳር በጣም ከዚህም በላይ መልማት ሰላሟን ካገኘች ትለማለች። የኮሪደር ልማታችን ደግሞ አሁን ባለው ሁኔታ መንግስታችን ባደረገው ልማት ከማህበረሰቡ ሰላም ፈላጊው ጋር ባደረገው ትግል በቃ ማህበረሰቡ ጣናን እንዲህ አይደለም ማህበረሰቡ ተወላጁ የሌላ ሀገር ሁላ መጥቶ እንዲጎበኛት ተደርጓል። ከተማዋን ጥሩ አድርገን እያለን ማለት ነው። ያለው ነገር የድሮ ከተማና የሆነ ከተማ ይታየን አዲስ ከተማ እየሰራ ማለት ነው የሚቻለው። አሁን ጥሩ ግንባታ ነው። አዲስ ከተማ እያለ ነው። ህብረተሰቡም ሲያልፍም እያመሰገነ ነው የሚሄድ። አሁን በዚህ የሚያልፈው ሰው እያመሰገነ ነው የሚሄድ። በጣም በዚህ ቀጥሉ በርቱ እያለን ነው የሚሄድ። እናንተም እንደምታዩት ጥራት ያለውና ውብ የሆነች ከተማ አድርገናታል ነው የምንልኛ። ገና እዚህ የተሻለ ነገር ብዙ ነገር የሚቀርም አለ። እሱም እያስተካከልን እየሰራን እንሄዳለን። በተለይም የከተማዋ የኮሪደር ልማት ስራ የወጣቶችን የስራ ባህል የቀየረ ስለመሆኑ የፕሮጀክቱ ኃላፊ ተስፋለም አድባሩ ገልጿል። 90.6% ደርሷል ፕሮጀክቱ። በዋነኝነት የሚቀረው የከለር አስፋልት ስራው ነው የሚቀረው። ስለዚህ ፕሮጀክቱ ስንገነባ የነበረው ነባራዊ ሁኔታ እውነቱን ለመናገር በጸጥታ ችግርም ውስጥ ሆነን የቀንም ስራ የሌሊትም ማለትም 7/24ን ተግባራዊ ስናደርግ የነበርነን በዋነኝነት በሌሊት ሊሰሩ ቢችሉ ስራዎች እነማን ናቸው ተብሎ ተለይተው ሙሉ የሌሊት ክሩ ለብቻው የቀንም ክሩ ለብቻው ተቋቁሞ ስንገነባ የነበረው በባህር ዳር ከተማ እየተገነቡ ከሚገኙ የመንገድ ፕሮጀክቶች አንዱ በሆነው ከሰብስቴሽን በማርዳ አድርጎ ኤርፖርት መንገድ ላይ ነው የምንገኘው። በዚህ ስፍራ የመንገድ ፕሮጀክቱ በምን ፍጥነት እየሄደ ነው? ፕሮጀክቱ አጠቃላይ 8.5 ኪሎ ሜትር በ40 ሜትር የባይስክልና የእግረኛ መንገድን ጨምሮ ኬሬጆይ ደግሞ እንደምታዩት ሰፊ የሆነ እስከ 3 ተሽከርካሪ ባንድ ሌን ማሳለፍ የሚችል በሁለት ሌን በሁለት ዳይሬክሽን 21 ሜትር ስፋት ያለው የመኪና ማሳለፊያ መንገድ አለ። አሁን የምንገኘው የሁለተኛ ዓመቱ ላይ ነው። በጥራትና በፍጥነት እየተሰሩ ካሉ የከተማ አስተዳደር መንገዶች አንዱ የኛ መንገድ ነው እዚህ ጋር እንደምታዩት ማለት ነው። ስለዚህ በተያዘለት የጊዜ ገደብ በሚፈለገው ጥራት ሰርተን ለማስረከብ ነው እየሰራን ያለ ነው። የባህር ዳር ከተማ የኮሪደርና የአስፋልት መንገዶች ስራ ለወጣቶች የስራ ዕድል እየፈጠረና በፍጥነት እየተከናወነ መሆኑን የገለጹት በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የክልሉ ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ይህንን ተሞክሮ በሌሎች ከተሞች ለማስፋት እየተሰራ ነው ይላሉ። በባህር ዳር የተጀመረው ኮሪደር ልማት በተለይ ሰው ተኮር ነው። ቀንና ከማታ እየተሰራ ነው ያለው። ከዛ በተጨማሪ ደግሞ ዋናው ለዚህ ግብአት የሚውሉ የተለያዩ የእንጨትም የብረት ምርቶች እዚሁ በክልሉና በባህር ዳር ከተማ የሚመረቱ ምርቶች ናቸው። በአጠቃላይ በክልላችን በ8ቱም ከተማ ሪጂኦፖሊታን ከተሞች ኮሪደር ልማት ተጀምሯል ማለት ይቻላል። የባህር ዳር ከተማ የመጀመሪያው ምዕራፍ የ3.5 ኪሎ ሜትር የኮሪደር ልማትን ጨምሮ የ22 ኪሎ ሜትር የኮሪደር ልማትና የአስፋልት መንገዶች ግንባታ በመከናወን ላይ ይገኛል። ለኢቲቪ ራሄል ፍሬው ባህር ዳር። እዚህ ጉዳይ ላይ እንቆያለን። ተመልካቾቻችን ተጨማሪ ማብራሪያ እንዲሰጡን የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳለማውን በቀጥታ መስመራችን ላይ ጋብዘናቸዋል። ጤና ይስጥልን፣ እንዴት ውለዋል? እንዳጠቃላይ በባህር ዳር ከተማ የኮሪደር ልማት ስራ እየተከናወነ ነውና ምን ገጽታ አለው? ይህ ስራ ለቀጣይ ስራዎች የተገኙበትስ ልምድ እንዴት ይገለጻል? መልካም አመሰግናለሁ። የባህር ዳር ከተማ ኮሪደር ልማትና የመሰረተ ልማት ስራዎችን በተመለከተ የተገለጸው እንደተጠበቀ ሆኖ በእኛ በኩል የባህር ዳር ከተማ አስተዳደር የኮሪደር ልማቱን ስንሰራ ከኮሪደርም ባሻገር አድርገን መስራት አለብን የሚል እሳቤ ተይዞ ነው በረጅም ጥናት የተሰራው። ከዚህ አኳያ
አሁን የኮሪደር ልማት ማለት ቀርቶ የኮሪደርና የጣና ዳር ልማት ብለን ነው አሳስረን እየሰራን ያለነ። ስለዚህ የባህር ዳር ከተማ ኮሪደር ልማት ጣናን ከባህር ዳር ጋር የማስተዋወቅና የማዋሃድ ስራ የሰራንበት የጣና ዳርንም ያለማንበት ለህብረተሰቡም ተደራሽ ያደረግንበት ስራ ነው ማለት ነው። ስለዚህ አሁን የ3 ኪሎ ሜትር የአስፋልት የኮሪደርና የጣና ዳር ልማት የማጠናቀቅ ስራ ተሰርቷል። 2 ስራዎች ብቻ ናቸው አሁን ጨርሰን ምርቃት ለማድረግ የሚቀሩን። እነሱንም በሚቀጥሉት 10 ቀናት ውስጥ ተጠናቀው 100% ተመርቆ ለአገልግሎት ክፍት የሚሆንበት ሁኔታ ይኖራል። የቀጣዩን ምዕራፍ ደግሞ ከዚህ ያገኘናቸውን ልምዶች አዳብረን በተለይም ደግሞ ለባህር ዳር ከተማ የኮሪደር ልማቱ ብዙ ነገሮችን ተምረንበታል። የመጀመሪያው የስራ ባህል ለውጥ በአመራርም ደረጃ በባለሙያም ደረጃ በህብረተሰቡም ደረጃ የተማርንበት ነው። 24 ሰዓት የሰራንበት ነው። ስራን እንዴት ተከታትለን መፈጸም እንዳለብን ደግሞ የግምገማና ክትትል ስርዓታችን ያዳበርንበት ነው። ባለሙያዎቻችንም የስራ ባህል ሲሻሻል ብቻ ሳይሆን እውቀትንም ያዳበሩበት ነው። ስለዚህ እነዚህን ልምዶች ቀምረን የስራ እድል የመፍጠር አቅማችን ጨምረን ቀጣዩን ኮሪደር ልማት ህብረተሰቡ ተሳትፎም እያደገ የመጣበት የባለቤትነት ስሜቱ ከፍ ያለበት በዚህ ልክ ጠቃሚ መሆኑን የተረዳበት አሁን ህብረተሰቡ በገንዘብም በእውቀትም አብሮ ከኛ ጋር መስራት የሚችልበትን አሰራር ዘርጉልን የሚል ጥያቄ እያመጣ ያለበት ሁኔታ ስላለ ይህንን እንደ ትልቅ አቅም ወስደን የምንሰራበትን ሁኔታ የተማርንበትና ስራን በፍጥነት መጨረስ የምንችልበትን ልምድ የቀመርንበት ስለሆነ ከዚህ በኋላ ያለው የኮሪደር ልማት ቀሪ ስራዎቻችን ብዙ ናቸው። ይህንን ግን በፍጥነት በጥራት መጨረስ እንችላለን። በህብረተሰብ ተሳትፎ በባለሙያ የእውቀት እየተመራ የሚካሄድ አድርገን ለመስራት ጥረት እየተደረገ ነው ያለ። እንግዲህ ቀጣዩን ምዕራፍ በዚህ ወር የማስጀመር ስራ ለመስራት የቅድመ ዝግጅት ስራዎችን እየሰራን እንገኛለን ማለት ነው። መልካም እጅግ አድርገን እናመሰግናለን። የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው መልካም ቀን ይሁንልዎት። ዜና ኢትዮጵያም ይቀጥላል። አሁን በቀጥታ የምናልፈው ደግሞ ወደ ሐዋሳ ነው። በሐዋሳ የሲዳማ ብሔር የዘመን መለወጫ ፍቼ ጨንበላላ በዓልን ለማክበር በርካታ እንግዶች ወደ ከተማዋ እየገቡ ነው የሚገኙት። ዘንድሮ የፍቼ ጨንበላላ በዓል በዩኔስኮ ከተመዘገበ 10 ዓመት አስቆጥሯል። ይህንን በተለየ መንገድ ለማክበር ከተማዋ ሙሉ ዝግጅቷን አጠናቃለች። የበዓሉ ዝግጅትና ድባብ ምን ይመስላል የሚለውን ጉዳይ ደግሞ ልታጋራን ሪፖርተራችን ነጻነት ፍቅሩ ከስፍራው በቀጥታ መስመራችን ላይ ነው የምትገኘው። ነጻነት እንደምን ውለሻል? አጠቃላይ የበዓሉ ዝግጅት የከተማው አጠቃላይ ድባብ ምን ይመስላል? አመሰግናለሁ ጌታቸውና መታሰቢያ። እንግዲህ የሲዳማ ብሔረሰብ የጨረቃና የከዋክብት አቀማመጥን በማጥናት የፍቼ ጨንበላላ በዓልን በየዓመቱ በባህላዊ ስነ ስርዓት ያከብራል። ይህ ባህላዊ ስነ ስርዓት እንግዲህ ለብሔረሰቡ የዘመን መለወጫ አዲስ ዓመት ነው። የፍቼ ጨንበላላ በዓል እንግዲህ የፍቅር እንዲሁም ደግሞ የመከባበር፣ የመተሳሰብ፣ የወንድማማችነት ተምሳሌ ተደርጎ የሚወሰድ ነው። ዛሬ ዋዜማ ነው። ዋዜማው ደግሞ ፍቼ ነው። የሲዳማ ብሔረሰብም የጨንበላላ በዓልን ከማክበሩ አስቀድሞ በዋዜማው ዕለት በፍቼ ማለት ነው የተለያዩ ክንውኖችን ያከናውናል። ከነዚህ ክንውኖች መካከል ደግሞ ሁሉቃ የተሰኘው አንዱ ነው። ይህ ሁሉቃ እንግዲህ በተለይም በማህበረሰብ በቤተሰብ እንዲሁም ደግሞ በተለያዩ የማህበረሰብ ክፍሎች ተሰርቶ ከሸንበቆና ከእርጥብ ቅጠል በመዘጋጀት አሮጌውን ዓመት ትተን ወደ አዲሱ ዓመት ተሸጋግረናል የሚለውን ለማመላከት የሚደረግ ባህላዊ ክንውን ነው። ይህ ባህላዊ ክንውንን እንግዲህ እንስሳቶች፣ ሰዎች ተሻግረው ወደ አዲሱ ዓመት መተላለፋቸውን የሚያሳዩበት ነው። በፍቼ ጨንበላላ በዓል እንግዲህ ሌላው ለየት የሚያደርገው በዚህ ዕለት እንስሳት አይታረድም፣ እርድ አይፈጸምም ማለት ነው። ዛፍ አይቆረጥም። ከዛ ባለፈ ደግሞ በርካታ የብሔረሰቡ ተወላጆች ከተለያዩ አካባቢዎች የሚመጡ እንግዶች እዚህ ሐዋሳ ከተማ በመገኘት በድምቀት የሚያከብሩት በዓል ነው። በፍቼ በዋዜማው እንግዲህ የተለያዩ ክንውኖች ይከናወናሉ ብለናል። ቀደም ሲል ያነሳ ነው ደግሞ ሁልቃ ነው። ይሄ ሁልቃ ከሰዓት አካባቢ የሚከወን ነው። እንደው ሐዋሳ አሁን ላይ የፍቼ ጨንበላላ በዓልን ለማክበር በድምቀት ላይ ወይም ደግሞ ድምቅ ብላ ትገኛለችና አጠቃላይ ዝግጅቱ ምን ይመስላል? ከዛ ባለፈ የከተማዋ ድባብ እንዲሁም ደግሞ የተለያዩ እንግዶች ተገኝተዋል የሚለውን ለማንሳት እዚህ አጠገቤ እንግዳ ጋብዣለሁ። እንግዳችን እንግዲህ የሲዳማ ክልል የባህል ቱሪዝምና ስፖርት ቢሮ ኃላፊ ናቸው። አቶ ጀጎ አገኘው ይሰኛሉ። ከእሳቸው ጋር አጠር ያለ ቆይታ አደርጋለሁ። አቶ ጀጎ ስለ ጊዜው ታመሰግናለሁ።
ሐዋሳ ዛሬ በጣም ድምቅ ብላለች። በተለይ የፍቼ ጨምበላላ በዓልን ለማክበር ከተለያዩ አካባቢዎች የመጡ እንግዶችን እያስተናገደች ነው የምትገኘውና እንደው ዝግጅቱ በአጠቃላይ ምን ይመስላል? እጅግ በጣም አድርጌ አመሰግናለሁ። በቅድሚያ ለሲዳማ ብሔር ዘመን መለወጫ ለሆነው ለፍቼ ጨምበላላ በዓል መላ ኢትዮጵያውያን እንዲሁም ደግሞ የሲዳማ ሕዝብ ጨምሮ እንኳን አደረሳችሁ እንኳን አደረሰን ለማለት ፈልጋለሁ። ዛሬ የምንገኘው የፊጣራ አመሻሽ ላይ ነው። ከዚህ ቀደም በክልል መንግስት ደረጃ የተለያዩ አብይና ንዑሳን ኮሚቴዎችን በማዋቀር ዝግጅቱን በተመለከተ ሰፊ ዝግጅቶች ሲደረጉ ቆይተዋል። በዚህ አጋጣሚ በአጠቃላይ ፍቼ ጨምበላላን በዩኔስኮ እንዲመዘገብ ያስቻለውን እሴቶችን የማስተዋወቅ ጥናታዊ ጽሁፎችንም በማቅረብ እነዛ በቂ ዝግጅት የተደረገበት ነው። ሌላኛው ደግሞ ህዝብ በተሰበሰበበት ወንድምና እህት ህዝቦች ባሉበት የሚከበር በዓል እንደመሆኑ መጠን ያንን ታሳቢ ባደረገ መልኩ ከሁሉም ክልሎች ከፍተኛ የመንግስት ስራ ኃላፊዎች፣ የሀገር ሽማግሌዎች፣ አባገዳዎች ወደዚህ እንዲታደሙ ያንን የማድረግ ስራ ተሰርቷል። ከአካባቢ ማህበረሰብ ደግሞ ልኡካኖች ህዝብ ለህዝብ ያለው ግንኙነት ለማጠናከርና የማህበራዊ መስተጋብሮቹ እንዲጠናከሩ ለማድረግ የፍቼን እሴት በሚያሳይ መልኩ ይህን ዝግጅት ማድረግ ተችሏል። በሀገር ሽማግሌዎች ወይ በባህላዊ ጭሜሳዎች በኩል የተደረገው ዝግጅትን በሚመለከት ለምሳሌ ቀኑን የማሳወቅ አያንቶች ይሰኛሉ፣ የነሱ ተግባር ነው። ሌላኛ ደግሞ የጎሳ መሪዎች ፍቼ የሚውልበትን እለት ያሳውቃሉ፣ ለህዝቡ ምክር አዘል መልእክት የሚያስተላልፉበት ነው። ለምሳሌ ያዘኑ እንዲጽናኑ፣ የተበላሹ ግንኙነቶችም ካሉ እንዲስተካከሉ፣ በትዳር ምክንያት የተጋጩ ባለትዳሮች እንኳ ቢኖሩ ወደ አንድነት እንደመጡና በአጠቃላይ ዘመኑ ለህዝብ የልምላሜ የመልካምና ብሩህ ተስፋ እንዲሆን ያንን የማድረግ ስራ ይሰራሉ። እነዚህ ክንዋኔዎችም ተከናውነዋል። ሽማግሌዎቹ ደግሞ ግጭት፣ ቁርሾ በጥላቻ ውስጥ ሆኖ ማህበረሰቡም ሆነ ግለሰብ ይህን በዓል እንዳያከብር ለማህበረሰቡ ማሳሰቢያ የሰጡበት ነውና ያንን ጨርሰን አሁን ዛሬ የምንገኘው በአመሻሹ ፊጣራ ላይ ነው። ሌላው ደግሞ ምንድነው የፍቼ ጨምበላላ ባህል ዛሬ ዘንድሮ ሲከበር የተባበሩት መንግስታት የሳይንስ የትምህርት እንዲሁም ደግሞ የባህል ድርጅት ዩኔስኮ ከመዘገበው 10 ዓመታት ተቆጥረዋልና ይሄ ደግሞ ዘንድሮ ልዩ ያደርገዋል አከባበሩን። እንደው እዚህ ላይ የሚሉን ነገርስ ምንድን ነው? በጣም አድርጌ አመሰግናለሁ። በዓሉ ከብሔራዊ ቅርስነትም አልፎ የዓለም አቀፍ ቅርስ ሆኖ ከተመዘገበ እነሆ 10ኛ ዓመታትን ያው አስቆጥሯል። ዝግጅቱም ስናደርግ ያንን ታሳቢ ባደረገ መልኩ ነው። ባሳለፍናቸው 10 ዓመታት ምን ውጤቶች ታየ? ፍቼ ጨምበላላ በዓል በዩኔስኮ በመመዝገቡ የተገኘው ፋይዳ ምንድን ነው? ባህላዊና ማህበራዊ ኢኮኖሚ ፋይዳዎችን ማዕከል ባደረገ መልኩ ዛሬ ጥናታዊ ጽሁፍ ከምሁራን የሚቀርብበት ነው። ይሄ ሂደቶቹን የተገኙ ውጤቶችንም በቀጣይ ደግሞ የሚሰሩ ስራዎችን በተመለከተ ያንን ታሳቢ ባደረገ መልኩ ይከበራል። ውጤቶቹ የተመዘገቡ ውጤቶች አፕሪሼት ይደረጋሉ። በቀጣይ በማህበረሰቡም እንደ መንግስት እንደ ማህበረሰብ ባለድርሻ አካላት ምን ተግባራት መፈጸም አለባቸው የሚለውን የሚጠቁም መድረክ ነው የሚሆነው። በዛ አጋጣሚና ጥሩ ውጤቶች የተገኙበት ነው። የሀገር ሽማግሌዎቹ ደግሞ በባህላዊ ኮከብ ቆጠራን በማየት ነው የፍቼ ጨምበላላ በዓል የሚውልበትን ቀን የሚቆርጡት። ምሁራኖቹ ደግሞ ሳይንቲፊክ በሆነ መልኩ እንዴት ይህን ማጣጣም ይቻላል የሚለውን ጥረት ሲያደርጉ ቆይተዋል። ጥረቱም ተሳክተው እንግዲህ ፍሬ እያፈራላቸው ይገኛልና ጥሩ ውጤት ነው የተገኘው። በቱሪስትንም በመሳብ ረገድ ለምሳሌ ለቱሪስት ፍሰቱም እየተጠቀምንበት ነው። ቱሪስቶች እንደ ትልቅ ካርኒቫል ወደዚህ ሁኔታ ይታደማሉ። ሀዋሳ እንደምትታወቀው ባህላዊና ሃይማኖታዊ ሁኔታዎች ይከናወኑባታል። ባህላዊ ሁኔታዎች ውስጥ ፍቼ ጨምበላላ በዓል አንዱ ነው። ወደዚህ ቱሪስቶች ይጎርፋሉ። ለሀገር ገጽታ ግንባታም በጣም ጠቃሚ ነው። ከቱሪስት ዘርፍ የሚገኘውንም ኢኮኖሚ ወይም ገቢውን ለማሳደግ ትልቅ ፋይዳ አለውና በጣም ሞቅ ደመቅ ያለ ክብረ በዓል ነው። አቶ ጀጎ አገኘው ስለ ጊዜው ታመሰግናለሁ። በጣም አድርጌ አመሰግናለሁ። መልካም የፍቅር ተምሳሌት፣ የመተባበር፣ የመከባበር፣ የወንድማማችነት መገለጫ የሆነው ፍቼ ጨምበላላ በዓል ዛሬ እንግዲህ ከዋዜማው ጀምሮ በደመቀ ሁኔታ እየተከበረ ይገኛል። ነገ ጨምበላላ ነው። ለአሁን ያለኝ መረጃ መታሰቢያና ጌታቸው ይህንን ይመስላል። ነጻነታችንም እንግዳችንም እናመሰግናለን። መልካም በዓል። ወደ ሌሎች ጉዳዮቻችን ደግሞ እንሻገራለን። የኢኖቬሽንና ቴክኖሎጂ ሚኒስቴር የፕሮጀክት ውልና የሰው ሀብት አስተዳደር ጋር ተያይዞ
አፈጻጸሙን ሊፈትሽ ይገባል ተባለ። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢኖቬሽንና ቴክኖሎጂ ሚኒስቴርን የ2015-16 የክዋኔ ኦዲት ሪፖርት ላይ ውይይት አካሂዷል። ዛራ መሐመድ የፌዴራል ዋና ኦዲተር በኢኖቬሽንና ቴክኖሎጂ ሚኒስቴር ተፈጽመዋል የተባሉ የኦዲት ጥሰቶችን ለሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ይፋ አድርጓል። በኦዲት ግኝቱ መሰረትም የኢኖቬሽንና ቴክኖሎጂ ሚኒስቴር በሌሉ ወይም በተቋረጡ ፕሮጀክቶች ስም በጀት አስፈቅዶ እየተጠቀመ እንደሚገኝም ተረጋግጧል። አንዱ በጊዜያቸው ያልተጠናቀቁ መሆኑን ነው የሚያሳየው። ሌላው ከተያዘላቸው በጀት በላይ እየተጠቀሙ መሆኑን ነው። ሌላው ስራው ተቋርጦ ያለ ገንዘብ ይወጣለት መሆኑ ነው። ስራው ሳይጀመር ደግሞ ገንዘብ ወጪውን እነዚህ ፕሮጀክቶች የሚያሳዩት ታሪክ ያለ ነው። በዚህ መልኩ አጠቃላይ ወደ 699 ሚሊዮን ብር ወጪ ሆኗል። የስራው ሳይኖር ለሁለት የፕሮጀክት ሰራተኞች ወደ 801 ሺህ ብር የተከፈለበት ሁኔታ አለ። ውል ከተቋረጠ በኋላ ለአራት ጊዜያዊ ሰራተኞች 1.1 ሚሊዮን ብር የተከፈለበት ሁኔታ አለ። የኢኖቬሽንና ቴክኖሎጂ ሚኒስቴር በተፈጸሙ የኦዲት ጥሰቶች የተሳተፉ አካላትን በሕግ ተጠያቂ ማድረግ እንደሚገባው የቋሚ ኮሚቴ አባላቱ አሳስበዋል። መስሪያ ቤቱ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነትና የአዋጭነት ጥናት እንዲሁም ግምገማ ተደርጎላቸው እንዲከናወኑ አልተደረገም። ፕሮጀክቶች ይታቀዳሉ፣ የሌሉ ፕሮጀክቶችም አሏችሁ። በዚህ አጋጣሚ እስካሁን ድረስ አልተሰሩም ማለት እንግዲህ ከበጀት አርስት ውስጥ ካወጣቸዋቸው በጀት ከመጠየቅ ካወጣቸዋቸው እነዛ ፕሮጀክቶች ኦልሬዲ ተቋርጠዋል። ነገር ግን ህጋዊ የሆነ ተርሚኔሽን የለም። ከቋሚ ኮሚቴ አባላት ለተነሱላቸው ጥያቄዎች የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ምላሽ ሰጥተዋል። በጀት ዝውውር ላይ እንግዲህ የገንዘብ ሚኒስቴር ሂደትን ተከትለን እኔ እስከማውቀው ድረስ እንደምናዘዋውር ነው። ጥያቄዎች ይቀርባሉ ከክፍሎች ያን ሂደት ተከትለን እናዘዋውራለን። በክፍሎች ፍላጎት አንጻር ያንን እየፈጸምን የመጣን መሆኑን ነው የማውቀው። እንግዲህ በዚህም ጋር ክፍተቶች ካሉ ተመልሰን ወደ ቤታችን ሄደን የምንፈትሻቸው ጉዳዮች ይኖራሉ። ሌላ ግን አንዳንዴ ያው መቼም በአሰራር ሂደት ውስጥ የሚቸግሩ ነገሮች አሉ። ከበጀት አንጻር እንደ ተቋምም የምንጓጓባቸው ጉዳዮች ይኖራሉ። ሊሚቴሽኖቻችን በደንብ ይታወቁ ስለምፈልግ ነው። የሆነ ጊዜ ፕሮጀክት እንቀርጽና በጀት ይመደባል። ግን በአንድም ይሁን በሌላ መልኩ ያ ፕሮጀክት ይቋረጣል። የሳይንስ ማዕከል ሚውዚየም የማቋቋም በሱ ስም ለሁለት ለሶስት ጊዜ በየአመቱ በጀት ይመደባል ማለት ያ ስራ ቀጥሏል ማለት አይደለም። ግን በጀቱ እንዲመጣና ሌሎች ተጨማሪ ስራዎችን በሚገጥሙን የበጀት እጥረት ሂደት ላይ አዛውረን ለመጠቀም ከሚደረግ ስራ አንጻር የሚሆን ነው። ለማንኛውም ሰራተኛ ህግና ስርዓትን የተከተሉ የቅጥር መስፈርቶች አሉ። ከዛ በኋላ እናንተ እኮ ሰራተኛችሁ ላልሆነ ሰውም ነው እየከፈላችሁ የነበረው። ምክንያቱም ዶክመንት ከሌለው ከመቀጠር እስከ መሰናበት ድረስ ሊያሟላቸው የሚገቡ ሰነዶች ካልተሟሉለት የዛ ሰው ኤግዚስተንስ አርቲፊሻል ኤግዚስተንስ ነው። አጠቃላይ ከሰራተኛ ቅጥር አንጻር አሁን ላይ ያስተካከልናቸው የተሻሻሉ ሁኔታዎች እንዳሉ ማሳወቅ ፈልጋለሁ። ፕሮጀክት ላይ እንግዲህ የዲጂታል ትራንስፎርሜሽን ፕሮጀክት ግልጽ እንዲሆን ፈልገው ይሄ አዲሱ አመራር ወደዚህ ኃላፊነት ከመምጣቱ በፊት የነበሩ ፕሮጀክቶች ናቸው ብዙዎቹ። አሁን የሰው ሀብት ተሳትፎበት በዛ ሂደት ቅጥር ሲፈጸም እንደቆየ ነው የማውቀው። እንደዛም ነው ይሄድ ያለው። ክፍተት ካለ ደግመን እንፈትሻለን። እሱ ብቻ ሳይሆን አንዳንድ ፕሮጀክቶች ፋይናንስም የራሳቸው ነበራቸው። በዛ ሂደት ላይ በስራ ሂደት የገጠሙን በርካታ ችግሮች ስለነበሩ በትዕዛዝ ፋይናንሱም ንብረቱም በመንግስት አስተዳደር ስር እንዲሆን ትዕዛዝ ሰጥቼ እንደዛ የሆነበት አግባብ እንዳለም በዚሁ አጋጣሚ መግለጽ ፈልጋለሁ። መስሪያ ቤቱ አስፈላጊውን እርምት እስከሚወስድ ድረስ ቀጣይነት ያለው ምርመራ እንደሚደረግበትም ተመላክቷል። በዚሁ ጉዳይ ላይ እንቆያለን። በጉዳዩ ላይ ተጨማሪ ሀሳብና ማብራሪያ ሊሰጡን በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ በቀጥታ መስመራችን ላይ ነው የሚገኙት። ዶክተር እንደምን ውለዋል? የፌዴራል ዋና ኦዲተር መስሪያ ቤት የተቋማትን የክዋኔ ኦዲት ግኝቶችን ለምክር ቤቱ ይፋ ያደርጋል። በተለይ እንደ ምክር ቤት እናንተ ግኝቱን ተከትሎ መደረግ ያለባቸውን ማስተካከያ ርምት እርምጃዎችን እንዴት ነው ተፈጻሚ መሆናቸውን የምትከታተሉት?
አመሰግናለሁ። ያው የመጀመሪያው ከምናደርጋቸው የቁጥጥርና ክትትል ተግባራት አንዱ ትናንትና በኢኖቬሽንና ቴክኖሎጂ ሚኒስቴር እንዳካሄድ ነው በማንኛውም ክዋኔ ኦዲት በተሰራላቸውም ሆነ የፋይናንሻል ኦዲታቸው የአመቱ የፋይናንሻል ኦዲታቸው ከግድፈት የጸዳ ባልሆኑት አድቨርስና ዲስክሌመር የሚባሉ ግኝት ካገኙ በፊት ለፊት እንጠራቸዋለን። በፊት ለፊት ከጠራናቸው በኋላ የምናስቀምጣቸው ተግባራት የማስተካከያ እርምጃዎች ሊወሰዱባቸው የሚችሉ ጊዜያትን አስቀምጠን በዛ አግባብ መፈጸማቸውን በሪፖርት እንከታተላለን። ከሪፖርት በዘለለ ደግሞ በተለይም በክዋኔ ኦዲቶች ላይ የአካል ምልከታ በማድረግ ዋና ኦዲተር የክትትል ኦዲት አለው በአመቱ እንደየጊዜያቸው። በነገራችን ላይ በክዋኔ ኦዲት ላይ የሚገኙ ግኝቶች በተወሰነ ወር ውስጥ ሊጠናቀቁና የእርምት እርምጃ ሊወሰድባቸው እንደማይችል እናውቃለን። ረጅም ጊዜ ረዘም ያለ የመመሪያ የህግ ማዕቀፎችን ማስተካከል ሊሆን ይችላል። በጣም ረዘም ያለ ጊዜ ወስደው መስተካከል የሚፈልጉ ጉዳዮች ስለሚኖሯቸው ያንን ጊዜ አገናዝቦ ዋና ኦዲተር የሚሰጠው የሚያስቀምጠው የሚቀበለው የጊዜ ገደብን ተከትለን መፈጸምና ለመፈጸማቸውን የአካል ምልከታን በማድረግ በማረጋገጥ ተፈጻሚነታቸውን እንከታተላለን። ከዚህ በዘለለ ደግሞ በማንኛውም እንቅስቃሴያችን አጋር አካላት የምንላቸው አሉ። ፍትህን፣ ጸረ ሙስናን፣ ሚኒስትሪ ኦፍ ፋይናንስን፣ ፕላን ሚኒስቴርን ጨምሮ የሚከታተሉ አካላት ስላሉ እነሱን ጨምረን ምን እንዳደረሱት ምን ደረጃ ላይ እንዳለ በየጊዜው ክትትል እናደርጋለን። አፈጻጸማቸውን በቋሚነት በየ3 ወሩ የኦዲት ግኝቶቻቸውን ተከትለው ሪፖርትም ያደርጉልናል። ጥሩ ዶክተር፣ ከዚሁ ጋር ተያይዞ በዚህ ሂደት ውስጥ በተለይ የህዝብና የመንግስት ሀብት የባከነባቸው ፕሮጀክቶች እንዲስተካከሉና ችግር ፈጣሪዎች ተጠያቂ እንዲሆኑ ምክር ቤቱ ኃላፊነቱን በምን ያህል ደረጃ ነው የሚወጣው? በተለይ አቅጣጫ ከመስጠት ባለፈ ማሳሰቢያዎችን ከመስጠት ባለፈ ወደ ውሳኔ እንዲኬድ ምንድን ነው የሚሰራው? እኛ አቅጣጫ ማስቀመጥ ብቻ ሳይሆን ሁሉንም አስፈጻሚ መስሪያ ቤት እንከታተላለን። በትናንትናው ዕለትም እንዳስቀመጥ ነው ልክ እንደሱ አይነት ድርጊቶችን በሌሎች መስሪያ ቤቶች ላይ እንደዛ አይነት ችግሮች ሲገጥሙ መጣራት አለባቸው፣ መታየት አለባቸው፣ ምርመራ ሊካሄድባቸው ይገባል፣ ወደ ህግ መሄድ አለባቸው ብለን ስናስብ በግንባርም በፊት ለፊት እንሰጣቸዋለን። ዶክመንቱንም ደግሞ ጸረ ሙስና የጥናት ስራ ነው የሚሰራው፣ የምርመራ ግማሽ ፓርቱን ነው የሚሰራው። ከዛ በኋላ አቃቢ ህግ አጣርቶ የህግ እርምት እርምጃ መወሰድ ባለባቸው ተጠያቂነት የህጋዊ ተጠያቂነት ይገባቸዋል ላልናቸው ሰዎች እዛ ድረስ መድረሱን እንከታተላለን። በሁሉም ግፊቱን ነው የምናደርገው። እኛ በቀጥታ እዛ ላይ የመጨረሻ ውሳኔ አንሰጥም። ነገር ግን ለነዛ መስሪያ ቤቶች በይፋ በህዝብ እይታ ከህዝብ ተወካዮች ምክር ቤት በሚዲያ በተደገፈ አኳኋን እንዲጣራ አቅጣጫ ያስቀመጥንባቸውን ለቅመን ደግሞ አቅጣጫ ማነው የማጣራትና የውሳኔ እርምጃ እንዲወሰድባቸው ክትትል እናደርጋለን። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ በቀጥታ መስመራችን ላይ ለሰጡን መረጃ እናመሰግናለን። ዜና ኢትዮጵያን እየተከታተላችሁ ነው። ወደ ሌሎች ዘገባዎቻችን እናልፋለን። ያለፉት 7 ዓመታት የኢትዮጵያ የዲፕሎማሲው መስክ ጉዞ በድሎች እንዲሁም ደግሞ በፈተናዎች የታጀበ ነው። በእነዚህ ዓመታት በጉልህ ከሚነሱ የኢትዮጵያ የዲፕሎማሲ ስኬቶች መካከል አንደኛው ኢትዮጵያ ብሪክስን መቀላቀሏ ሲሆን የታላቁ የኢትዮጵያ ህዳሴ ግድብ ግንባታና በሰሜኑ ያጋጠመው ግጭት ደግሞ ዲፕሎማሲያዊ ጫና እንዲደርስባት አድርጓል። እነዚህን ሁነቶች መለስ ብሎ ወንደሰን አፈወርቅ በተከታዩ ዘገባ ያስታውሰናል።
አዲስ አበባ የአፍሪካ ህብረት መቀመጫ የተለያዩ ዓለም አቀፍ ተቋማት መገኛ ናት። ከኒውዮርክና ጄኔቫ በመቀጠልም ሶስተኛዋ የዲፕሎማሲ ማዕከል በመሆን እያገለገለች ነው። ኢትዮጵያም በዲፕሎማሲው መስክ የቀደመ ወረቷን አስቀጥላ በውጭ ግንኙነት ስራዎቿም ጥቅሞቿን እንድታስከብር የሚያደርጉ ጉዞዎችን ባለፉት 7 ዓመታት አድርጋለች። በ2010 የመጣውን የመንግስት ለውጥ ተከትሎም የሀገሪቱ የዲፕሎማሲ መስክ 2 መልኮችን አሳልፏል። አንደኛው በድል የታጀበ ስኬት ሲሆን፣ ሌላኛው መልኩ ደግሞ ጫናና ፈተና ነው። ኢትዮጵያ አሁን ላይ እየተከተለች ያለችው የውጭ ግንኙነት አካሄድ ለጎረቤት ሀገራት ቅድሚያን የሚሰጥ ነው። በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ አቶ ኃይለማርያም ደሳለኝን ተክተው ወደ ስልጣን በመጡበት ወቅት ሀገሪቱ ከጎረቤት ሀገራት ጋር ያላትን ግንኙነቶች ለማሻሻል የሚያስችሉ ስራዎችን ሰርተዋል። በዚህ ረገድ በዘመነ ኢህአዴግ ከኤርትራ ጋር የነበረውን አካሄድ ለመለወጥ አስመራ ድረስ በመጓዝ ለሰላም እጃቸውን በመዘርጋት የረጅም ዓመታት ቁርሾን ወደ ሰላም የለወጠ ድፍረት የተሞላበት እርምጃን ወስደዋል። በወቅቱ በተሰራው ስራም ከኤርትራ ጋር መልካም ግንኙነትን ዳግም ማስጀመር ተችሏል። በአስመራ ያየነው ፍቅር ለኛ ስንቅ ነው። በጎረቤት ሀገራት መካከል ያለውን ቅሬታ ለመፍታትና ግንኙነታቸውን እንዲያሻሽሉ ለማስቻልም ኢትዮጵያ የተጫወተቻቸው ሚናዎችም አስመዝግነዋታል። ኢትዮጵያን በተባበረ ክንድ እየገነቡት የሚገኙት ታላቁ የኢትዮጵያ ህዳሴ ግድብ አሁን የመጨረሻው ምዕራፍ ላይ ድረስ እንጂ በዲፕሎማሲው መስክ ፈታኝ ከሆኑ ጉዳዮች መካከል አንደኛው ነው። በብዙ ችግሮች ተተብትቦ የነበረውን የዚህን ታላቅ ፕሮጀክት ችግር መፍታትና ግንባታውን ማፋጠን ትልቅ የፖለቲካ ውሳኔና ቁርጠኝነትን ይጠይቅ ነበር። ከዚህ በተጨማሪ በአባይ ወንዝ ላይ ግብጽ ስታካሄድ የኖረችው ኢፍትሐዊ አካሄድ ጫና ለማሳደር ያልፈነቀለችውም ድንጋይ አልነበረም። ኢትዮጵያ በሌሎች ሀገራት ላይ ተደርጎ በማይታወቅ ሁኔታም በምትገነባው ግድብ የተነሳ በተደጋጋሚ ጊዜ የጸጥታው ምክር ቤት ተሰብስቦባታል። Mr. President, we are dealing with a hydroelectric dam project which is not the first of its kind in Africa or in the world. የግድቡ የድርድር ሂደትም ወደ ሌሎች ሀያላን ሀገራት ሄደበትና ያልተገባ ጫና ኢትዮጵያ የደረሰባት ሂደትም የሚረሳ አይደለም። ኋላ ላይ ይህ አካሄድ በኢትዮጵያ ልጆች የዲፕሎማሲ ተጋድሎ ተቀልብሶ ድርድሩ ወደ አፍሪካ የተመለሰበት መንገድም በብዙዎች የተደነቀ ነው። ከ1990ዎቹ አንስቶ ኢትዮጵያ የአባይ ወንዝ ተፋሰስ ሀገራት ተጠቃሚ የሚሆኑበት የትብብር መድረክ እንዲኖር ተንቀሳቅሳለች። ይህ እንቅስቃሴዋም ፍሬ አፍርቶ የናይል ወንዝ የትብብር ማዕቀፍ ስምምነት ከጥቅምት 3 ቀን 2017 ዓመተ ምህረት ጀምሮ ወደ ተፈጻሚነት መግባቱ የዲፕሎማሲ ጥረቷ ሌላኛው ስኬቷ ነው። በ2012 ዓመተ ምህረት በሰሜኑ ኢትዮጵያ ክፍል የተቀሰቀሰው ግጭት የኢትዮጵያ ዲፕሎማሲ ጫና ውስጥ እንዲወድቅ ያደረገ ነው። ከተለያዩ ወገኖች አግባብ አይደለም የተባለለት ጫና በመንግስት ላይም አርፏል። ይህ ጉዳይ የውስጥ ጉዳይ ነው፣ ማንም ጫና ማድረግ የለበትም ያሉ ኢትዮጵያውያንና ትውልድ ኢትዮጵያውያን ያደረጓቸው የእጃችሁን አንሱ ወይም ኖሞር ንቅናቄዎች የሚዘነጉም አይደሉም። ታዲያ የአፍሪካዊ ችግሮች አፍሪካዊ መፍትሄ ማግኘት አለባቸው የሚል የቆየ የጸና እምነት ያላቸው ኢትዮጵያውያን ከሌሎች ወንድም የአፍሪካ ልጆች ጋር በመሆን በፕሪቶሪያው ስምምነት ይህንን የሰላም እጦት የወለደውን የሰሜኑን ጦርነት መቋጫ በጅተውለታል። ይህም በዲፕሎማሲው መስክ እይታ ኢትዮጵያ ለአፍሪካና አፍሪካውያን ያላትን ቦታ የሚያሳይ ነው ተብሎም ተወድሷል። ባለፉት 7 ዓመታት በጉልህ ከሚነሱ የኢትዮጵያ የዲፕሎማሲ ስኬቶች መካከል አንደኛው ኢትዮጵያ ብሪክስን መቀላቀሏ ነው። ይህ ጥምረት ከዓለማችን ሕዝብ መካከል 40 በመቶ የሚሆነውን የሚይዝ ነው። 26 በመቶ የዓለማችን የሀገር ውስጥ ምርት ባለቤቶችም እነዚሁ ሀገራት ስለመሆናቸው የአልጀዚራ መረጃ ያመላክታል። ብሪክስ በአፍሪካ፣ ላቲን አሜሪካና መካከለኛው ምስራቅ የተጽዕኖ አድማሱን እያሰፋ የመጣ በርካታ ሀገራትም ሊቀላቀሉት የሚሹት ጥምረት ሆኗል። ታዲያ ኢትዮጵያ ዲፕሎማሲያዊ ጥረቶቿ ተሳክተው የዚህ ጥምረት አባል መሆኗ አንድም ከሀገራቱ ጋር ያላትን ግንኙነት ያጠናክርላታል ተብሎ ሲታመን፣ በሌላ በኩል ደግሞ ለኢኮኖሚያዊ ፍላጎቶቿ አማራጭ ይሆንላታል። ከዚህ በተጨማሪ ደግሞ በባለብዙ ወገን መድረኮች አቅሟን እንድታንጸባርቅም ይረዳታል። በእነዚህ ዓመታት ኢትዮጵያ ከሌሎች ዓለም አቀፍ ተቋማት ጋር ያላት ግንኙነትም እየተሻሻለ መጥቷል። ለአብነት እዚህ ጋር IMFንና የዓለም ባንክን ማንሳት ይቻላል። እነዚህ ተቋማት በተሰራው ከፍተኛ የሆነ የዲፕሎማሲ ስራ ሀገሪቱ ለምታካሄደው የኢኮኖሚ ማሻሻያ ከፍተኛ የሆነ ድጋፍ እንዲሁም ብድር ማቅረባቸው ይታወሳል።
ሌላኛው ትልቅ የዲፕሎማሲ ስራ እንደተሰራበት የሚነገርለት የኢትዮጵያ ባህር በር የማግኘት ጉዳይ ነው። ይህ እንዴት ይሆናል ለሚለው መንግስት ሰላማዊ አካሄድ ምርጫው መሆኑን ደጋግሞ ያስታወቀ ሲሆን አካሄዱም ከጎረቤት ሀገራት ጋር በሚደረግ ውይይትና ድርድር በሰጥቶ መቀበል መርህ እንደሚሆንም አስረድቷል። የባህር በር ጥያቄው ዛሬ ባይሆን ቀጣዩ ትውልድ ነገ ይመልሷል በሚል የብዝሃ ዲፕሎማሲ ስራዎች የመንግስት ወቅቱ ትኩረት ሆነው ቀጥለዋል። በኢትዮጵያ የአረንጓዴ አሻራ ተግባራዊ መደረግ ከጀመረ ወዲህ ለበረሃማነት ተጋልጠው የነበሩ አካባቢዎች ወደ ለምነት እየተቀየሩ ይገኛል። ከአረንጓዴ አሻራ ትሩፋት ተጠቃሚ አካባቢዎች መካከል በኦሮሚያ ክልል ምስራቅ ሸዋ ዞን የምትገኘው የሎሜ ወረዳ ጎጆ ቀበሌ አንደኛዋ ናት። ሪፖርተራችን ሳምሶን ገድሉ በቀበሌዋ ተገኝቶ ከበረሃማነት መልሶ ያገገመውን ስፍራ ተመልክቶ ተከታዩን አሰናድተዋል። ከቅርብ ጊዜያቶች በፊት በኢትዮጵያ በረሃማነት እየሰፋ ስለመምጣቱ ተደጋግሞ ሲነሳ እናስተውላለን። ይህ ነገር ግን አሁን ታሪክ እየሆነ ይመስላል። አሁን እንደዚህ የምናያቸው አሸዋዎች በየቦታው ላይ ኖሩ ይችላል። እንደዚህ እንደምናየው አረንጓዴ ለብሶ አካባቢዎች እንመለከታለን። ይህ አካባቢ እንዲህ አረንጓዴ ከመሆኑ በፊት በጣም ገላጣማ ለበረሃማነት የተጋለጠ አካባቢ ስለመሆኑ ሰምቻለሁኝ። ዛሬ ግን እንዲህ አምሮበት ይታያል። ሰላም ነው ወይ? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። በጣም ደህና ነኝ። ይሄን ቦታ ያየሁት ነው። ይሄን አካባቢ ያውቁታል? ድሮ ተወልጄ የሚያደግኩት እዚሁ አካባቢ ነው ተወልጄ ያደግኩት። በጣም ደስ ይላል። ድሮ እንዴት ነበር? እስቲ እሱን ይገሩኝ። በእውነት ይሄ በጎርፍ እና በእንትን የተበላ ነበረ። ግጥጥ ያለ መሬት ነው። ምንም አይነት አረንጓዴ ነገር እዚህ ላይ አታይም ነበረ። ከዛ በኋላ ነው አሁን ይሄ የድሮ አሁን ደስ የሚል መልኩ መጥቶ እንደዚህ የምታየው። ከዛ በኋላ ነው ከአረንጓዴ አሻራ በኋላ ነው እንደዚህ ሆነ። እነማን ታዲያ ሰውት? እስቲ ይሄ ትራንስፖርት ሚኒስቴር ነው። ቀጥሎ ያለውን ደግሞ ይሄ አበባ እንትን ነው። ቀጥሎ ያለው ዶክተር አብይ ራሱ መጥቶ የተከለው ጠቅላይ ሚኒስትሩ ናቸው ራሳቸው እዛ ጋር። አዎ የተከለው። ኮዲያ የምታየው ጤና ሚኒስቴር ነው የተከለው። ይሄ ሁሉ እንደዚህ አልነበረም ማለት ነው። አሁን የሚታየኝ እንግዲህ አረንጓዴ ነገር ነው እንዳለ ወደዛ ጋር ያሻገር። በእውነት ይሄ ሰው የፈለገ ቦታ ቆሞ ይታያል። አሁን ግን ውስጡ ብትሄድ አልኩ ከዚህ ነው እንትን የመሰለ። አዎ በጣም ጫካ ነው። ጥቅጥቅ ያለ እንስሳት አሉ። እንስሳ አለ፣ ከርከሮ አለ፣ ጅብ አለ፣ የሜዳ ፍየል አለ፣ ዝንጀሮና ጦጣም አንዳንዴ አሉ እዚህ አካባቢ። ተፈጥሮ በደንብ እየተመለሰ በጣም ተመልሰዋል። ተፈጥሮ ሳር እያጨድን ከዚህ ውስጥ እናበላለን። በጥበቃ እናገለግላለን እዚህ አካባቢ። በጣም ብዙ ነው። ለቤት ክዳን ሳር እናጭዳለን ከውስጡ። ከዝናብ ጋር እንዴት ነው አሁን ያለው ነገር? ይሄ አካባቢ ድሮ ዝናብ ትንሽ አጠር ይል ነበር። እንደ እንትን ሆኖ ዝናብ በጣም ይጥላል አሁን። አዎ ዛፍ ስላለ አዎ ስበት አለው። ስለዚህ አሁን በደንብ ቅድም ያየነውን ለምለም መስክ የፈጠሩልን እንዲህ ያሉ የችግኝ ጣቢያዎች ናቸው። እንደምን አሉ? እግዚአብሔር ይመስገን ደህና ነህ? እንዴት ነህ? ሰላም ነው አለን። እንደው እነዚህ ችግኞች አሁን እየተዘጋጁ ያሉት ለዚህኛው ክረምት ነው? ለዚህኛው ክረምት ነው። በጣም መልካም። ስለዚህ አሁን ምንድን ነው? አሁን ውሃ እንቀዳለን። እሺ። ከዛ ተከትለኝ ትሄዳለህ። እሺ። በጣም ደስ ይለኛል። እንዴት ነው የሚቀዳው? አስገባ። አይዞህ ወንድሜ፣ አይዞህ ትንሽ ይፈትናል። በቃ ነው። አሁን ምን ያህል ናችሁ እዚህ በስራ ላይ የተሰማራችሁት? 120 ሰዎች አለን። እሺ 120ችንም እየሰራን ያለነው 8 ወንድ አለ፣ ሌሎቻችን ሴቶች ነን። ስለዚህ አረንጓዴ አሻራ እግረ መንገዱን የስራ እድል ይዞ ነው የመጣው። በጣም የስራ እድል ይዞ ነው የመጣው። በጣም ደስ ይላል። አሁን የትኛው ነው የሚጠጣው? ይሄ ነው የሚጠጣው። ይሄ ነው የሚጠጣው። እንደዚህ ነው የምታጠጣው። አንዳንዱን ነው የምትይዘው። ከዛ እንደዚህ ትሄዳለህ። እሺ እንደው ምን ያህል ይወጣል? አሁን በየክረምቱ ምን ያህል ነው እያዘጋጃችሁ የምታቀርቡት? ክረምቱን በብዛት እናወጣለን። ወደ 1 ሚሊዮን 2 ሚሊዮን ምናምኖች ይወጣሉ። አካባቢን እየጠበቁ በዛው ደግሞ የስራ እድል መፈጠሩ እንዴት ያዩታል? በጣም አሪፍ ነው። በተለይ ለሴቶች እናስተምርበታለን፣ ቤተሰብ እንመራበታለን። እኔ ብዙ ናቸው በእናቱ ከዚህ ልጅ አስተምራለሁ፣ ቤተሰብ መራበታለሁ። አረንጓዴ አሻራ እግረ መንገዱን አረንጓዴ አሻራ እያለመለመም ቤትም እያስተማረም ቤትም እየመራም ነው።
በችግኝ ማፍላት እንደ ዞን ለምን ያክል ሰዎች የስራ ዕድል ተፈጥሯል? ወደ 1800 የሚሆኑ ችግኝ ጣቢያዎች አሉን። የግለሰብ፣ የመንግስት፣ የአይኤምኤክሶች፣ የማህበራቶች አንድ ላይ ተደምሮ ማለት ነው። ዘንድሮ ራሱ ወደ 273 ሚሊዮን የሚሆኑ ችግኞች ነው የምናዘጋጀው። አሁን በአጠቃላይ ያለው ነገር እንግዲህ ያው ችግኝ ጣቢያውን ስራ ስትሰራ አንደኛ የስራ ዕድል ፈጠራ እዚህ ውስጥ ትልቅ ሮል ነው ያለው። ኦልሞስት ዘንድሮ ራሱ ወደ 14000 የሚሆን ሰው በጊዜያዊነት ነው የስራ ዕድል ፈጥረናል። አብዛኞቹ ሴቶች ናቸው። ባለፉት ጊዜያት በተሰሩ ስራዎች በርካታ ገላጣ ሜዳዎች ለምልመዋል። በሚሊዮኖች የሚቆጠሩ ችግኞች ተተክለው ጸድቀው ዛሬ ገላጣውን ሜዳ ወደ ለምለምነት ቀይረውታል። ታዲያ ይህ ተግባር ዘንድሮም ይቀጥላል። የአረንጓዴ አሻራ አሁን እዚህ የምታያቸውን ችግኞች ጨምሮ ሌሎችም የተራቆተን መሬት ያለመልማሉ። ታዲያ መትከል ብቻም ሳይሆን መንከባከብ ደግሞ የሁላችንም ግዴታ ነውና በዚህ ላይ ልንበረታ፣ በረሃማነትን ልንጋፈጥ፣ የአየር ብክለትን ልንዋጋው ይገባናል። ዜና ኢትዮጵያ ቀጥሏል። ተመልካቾቻችን ካፍታ በኋላ እንመለስበታለን። ወዳልነው ዘገባ ነው የምናልፈው። በዛሬው ከመዛግብት የዕለቱ መረጃችን ጥጃ የበግ ሌባን መርታ አሳየች ይለናል ፖሊስና እርምጃው ጋዜጣ። ይህ አስደናቂ ወንጀል ታሪክ እዚሁ አዲስ አበባ ከተማ ውስጥ 1960 ዓ.ም የተፈጸመ ታሪክ ነው። ባልደረባችን ዮሐንስ ፍስሐ እንደተለመደው ወደ ብሔራዊ ቤተ መዛግብት በማቅናት የቆዩ ሰነዶችን ሲያገላብጥ ይህንኑ ታሪክ አግኝቷል። ሊያጋራን ነው። ጊዜው ወርሃ ሚያዝያ 1960 ዓመተ ምህረት ጋዜጣው ደግሞ ፖሊስና እርምጃ ጋዜጣ። ተመልካቾች በዛሬው የመዛግብት የዕለቱ ትውስታችን አንድ አስገራሚ የወንጀል ታሪክ ወደ እናንተ እናደርሳለን። ታሪኩም እንደዚሁ ነው። ጥጃ የበግ ሌባ መራች ይላል አርዕስቱ። ሐምሌ 15 ቀን 1959 ዓ.ም ከቀኑ በ8 ሰዓት በሚሆን ጊዜ በአዲስ አበባ ከተማ ኮልፌ ሰፈር ውስጥ ልዩ ስሙ ጅማ ሰፈር በተባለው ቀበሌ እመትፈለቀች ሀብተ ማርያም የተባሉት ሴት ንብረት የሆነ አንድ ዳለቻ በግና አንድ ጥጃ አብረው ተሰማርተው ነበር። በተጠቀሰው ቀንና ዓመተ ምህረት በጉ ተለይቶ ሲቀር ጥጃው በ8 ሰዓት የጩኸት ድምፁን በማስተጋባት ወደ ቤቱ ተመለሰ። እመትፈለቀች የበጉን መጥፋት በጥጃው አስረጅነት በማወቃቸው ወዳጅ ጎረቤታቸውን ይዘው ከፈለጉት በኋላ በመጨረሻ የኮልፌ ምድብ ወረዳ ፖሊስ ጣቢያ ተረኛ ለነበረው ለወታደር ታቺ በሻ አመለከቱ። ወታደሩ ጥጃው ከማሰሪያው እንዲፈታና እንዲመራ አደረገ። ጥጃው ከማሰሪያው ተፈቶ ሲለቀቅ በጉ ከገባበት ቤት ድረስ ሄዶ በር ባለመልቀቅ በጩኸት ያመለክት ገባ። ፖሊሱ የቤቱ ባለቤት የሆነችውን እመት ፋንታይ መሸሻ ቤቷ እንዲፈተሽ አደረገ። የእመት ፋንታይ ቤት ሲፈተሽም በጉ አንገቱ ተቆርጦ ቆዳው ሳይገፈፍ ከመኝታ ቤቱ ውስጥ ካልጋው ስር ተገኘ። እመት ፋንታይም በዚህ ወንጀሏ ኮልፌ ወረዳ ፍርድ ቤት ቀርባ መስከረም 11 ቀን 1960 ዓ.ም በዋለው ችሎትም ወንጀሉን የፈጸመች መሆኗን አምና በ2 ወር እስራት ተቀጣለች ይላል ፖሊስና እርምጃው ጋዜጣ። ከውጭ የመረጃ ምንጭ ፈረንሳይ ለዩክሬን ተጨማሪ ወታደራዊ ድጋፎችን እንደምታደርግ አስታወቀች። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው የ2 ቢሊዮን ዩሮ ተጨማሪ ወታደራዊ ድጋፍን እንደምታደርግ ነው ይፋ ያደረጉት። ማክሮን ከዩክሬን አቻቸው ቮሎዲሚር ዘለንስኪ ጋር በፓሪስ በተገናኙበት ወቅት ነው ይህን ያስታወቁት። የፈረንሳዩ ፕሬዝዳንት በአዲስ ወታደራዊ ድጋፏ ሀገራቸው የተለያዩ ሚሳይሎችን፣ ብረት ለበስ ተሽከርካሪዎችና ድሮኖችን ጨምሮ የተለያዩ መሳሪያዎችን ለዩክሬን እንደምትሰጥም አስታውቋል። ሩሲያ ላይ የተጣሉ ማዕቀቦችን ለማንሳት ጊዜው ገና ነውም ብለዋል። ዘገባው የሮይተርስ ነው። ወደ ስፖርት ዘገባችን ስናልፍ በኢትዮጵያ እግር ኳስ ላይ የሚስተዋሉ ብልሹ አሰራሮች ለእግር ኳሱ ውድቀት ምክንያት መሆናቸውን ባለሙያዎች ተናገሩ። እግር ኳሱን የሚመሩ ሰዎች ወደ ኃላፊነት የሚመጡበትና የአሰልጣኞች ቅጥርም ይሁን የተጫዋቾች የዝውውር ሂደት ስርዓትን የተከተለ አለመሆኑ ለችግሩ መባባስ ዋና ምክንያት ስለመሆኑ ነው ባለሙያዎች ያነሱት። አንተነህ ሲሳይ፣ ታለንት እያለህ አቅም እያለህ
ገንዘብ የምትጠየቅበት። ሙስና በግልጽ ነው ያለው። የአንድ የፌዴሬሽን አመራር ለጠቅላላ ጉባኤ አባላት ጋር ቱታና ማሊያ ስለሰጠ የሚመረጥበት የማይመረጥበት መሆን የለበት። ለኢትዮጵያ እግር ኳስ ማሽቆልቆልም ሆነ እንደ ኤሊ ማዝገም ከእስከ የሚባሉ በርካታ ዘርፈ ብዙ ችግሮች ቢኖሩም ዋነኛው ግን ይሄኛው ጉዳይ መሆኑን ባለሙያዎች ይገልጻሉ። እግር ኳሳዊ ሙስና ወይንም ደግሞ ብልሹ አሰራር በዘመድ አዝማድ እንደ ዲስ ዴይስ እኮ የካቢኔ ልጅ ካልሆንኩ የባለ ሀብት ልጅ ካልሆንኩ እኮ የክለብ አንደር 17 አንደር 15 መግባት እኮ በጣም ፈተና የሆነበት ዘመን እኮ ነው። ባይዘው ብልሹ አሰራር ነው በጠቅላላ የእግር ኳስን እድገት ወደ ኋላ እያደረገ ያለው። ለምሳሌ ያክል ከክለብ አደረጃጀት ጀምሮ አሁን በክለቦች ውስጥ ቦርድ አለ፣ የሚመራ ቦርድ። ይህ የሚመራ ቦርድ እንዴት እንደተዋቀረ ራሱ አይገባንም። ለተበላሸ አሰራር የሚመጣ አመራርን የተስተካከለ ስራ ብሎ መጠበቅ ትንሽ ከባድ ይመስለኛልና ከዛም ይጀምር ነው ብዬ ነው የማስበውና ብልሹ አሰራሮች በአንድም ሆነ በተዘዋዋሪ በቀጥታም ሆነ በተዘዋዋሪ እግር ኳስን እየጎዱት ነው የሚለው ላይ ምንም የምስማማበት ነው። ላይ ደግሞ ስለ ምርጫዎች ስታወራ ደግሞ ስለ ፌዴሬሽንን ስለ መምራት ሊሆን ይችላል፣ ክለብን ስለ መምራት ሊሆን ይችላል፣ ተጫዋች ስለ ማዘዋወር ሊሆን ይችላል፣ አሰልጣኝ ስለ መቅጠር ሊሆን ይችላል እና ብዙ ነገሮች በጣም አኔቲካል ናቸው። አሸናፊ ብሔራዊ ቡድን እንዴት እንገንባ በሚል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰሞኑን በተከታታይ ቀናት እያካሄደ በሚገኘው ውይይት ማህበረሰቡን ጨምሮ የዘርፉ ምሁራን እየተሳተፉበትም ይገኛሉ። የኢትዮጵያ እግር ኳስ እየተሰራበትና እየሄደበት ያለው ሀዲድ ዓለም ከሚጓዝበት የሚቃረን መሆኑን የሚያነሱት ባለሙያዎቹም በዋናነት ከአመራር ጀምሮ በእግር ኳሱ ዙሪያ ያሉ ባለሙያዎች የሚመረጡበት ሁኔታም በደፈናው ከስርዓት ውጭ ነው ይላሉ። ገንዘብ ነገር ከገባበት አጓጉል ባህሪያቶች ከገቡበት ተጫዋች ስሜቱ ይጎዳል፣ አሰልጣኝ ስሜቱ ይጎዳል፣ አመራር ስሜቱ ይጎዳል። ስለዚህ በገንዘብ ያመጣውን ተጫዋች እንዴት ነው የምታሰለጥነው? እንዴት ነው የምትቀይረው? እንዴት ነው ቤስት የምታደርገው? ቤንች የምታደርገው? በገንዘብ ያስገባውን አሰልጣኝ እንዴት ነው የምታርመው? እንዴት ነው የምትገጽሰው? እንዴት ነው የምታግዘው? በገንዘብ የመጣስ አመራር እንዴት ነው የሚመራህ? እንዴት ነው የምትሰማው? እና እርስ በርሱ በዜሮ እንደማባዛት ሁሉ ነገር የኮሚቴዎች አወቃቀር በራሱ ሊፈተሽ ይገባል። ኮሚቴዎች እንዴት ነው ኮሚቴ የሚዋቀረው? እግር ኳስን የሚመሩ አካላት በምን አይነት መልኩ በምን ምዘና ነው እዛ የሚዋቀሩት? ይህም ራሱን የቻለ ትልቅ መፍትሄ የሚፈልግ ነው እና ወደ ስፖርቱ እየመጣ ያለው ሰው ምን አይነት ነው? ስፖርቱ ምን አይነት ሰዎችን እየሳበ ነው ምናምን የሚለውን ከብተን ካወራን በጣም ጸያፍ ነገሮችን ልናገኝ እንችላለን። ተጫዋቾች ከሌላ ቦታ ወደ አንድ ክለብ የሚመጡት በምን አይነት መንገድ ነው? መስፈርቱ ምንድን ነው? ሳይንሳዊ ነው ወይ? ፌዴሬሽኑ ይሄን ጉዳይ ይከታተላል ወይ? ሰው የፈለገውን በቃ ነገር እያደረገ ሳይንሳዊ ስራን ሊያስኬድ አይቻልም። በሌላ በኩል ደግሞ ባለሙያዎች ዓለም አቀፋዊ የሆነውን ስፖርት በልኩ አለመምራታቸውና እነሱ ባላቸው እውቀት ልክ ወይንም ደግሞ ብቃትን መሰረት አድርጎ ከመምራት ይልቅ በትውውቅ የሚመራ መሆኑም በሕዝቡ ዘንድ እጅጉን የሚወደደውን እግር ኳስ ችግር ውስጥ ከቶታል ብለዋል። ሙስና በግልጽ ነው ያለው። የኢትዮጵያ እግር ኳስ መሰረታዊ ችግር ናቸው ብለን ከምናስባቸው አንዱ ፖይንት ይሄ ነው። የእንግሊዝ ብሔራዊ ቡድንን የሚያክል አሰልጣኝ እኮ ጀርመናዊ ነው የሚያሰለጥነው። ማለት እንግሊዝ እንዲህ ትልቅ ነን የሚሉትን ብሔራዊ ቡድን ለጀርመናዊ ነው የሰጡት። እዚህ ሀገር የሆነ ክልል ሄደ መስራት አትችልም። የዛ አካባቢ ተወላጅ ካልሆንክ ሊትራሊ በተለይ በምክትል አሰልጣኝ በግብ ጠባቂ አሰልጣኝ ደረጃ አታገኝም። አንዱ ኢንዲኬተር መለኪያ እየሆነ ነው እና ብዙ መልክቶች አሉት። የኢትዮጵያ ብሔራዊ ቡድን የእግር ኳስ ተጫዋቾች የሚመረጡት ሳይንሳዊ መንገዱ ትክክል ነው ወይ? ሳቦታጅ የለውም? ሙስና አይካተትበትም? ሊፈተሽ ይገባል። እግር ኳስ የኢትዮጵያ እግር ኳስ እንደ ሕዝቡ ፍላጎት የምንፈልገውን ነገር የምንፈልገውን ቦታ ላይ እንዲደርስ ሪፎርም መደረግ ነው ያለበት። የተጠያቂነት እጦት፣ አቅጣጫን አለማወቅና ኃላፊነትን መዘንጋት ደግሞ ሌሎች ለችግሩ መባባስ ምክንያቶች መሆናቸውንም ባለሙያዎቹ ጠቁመዋል። ከኢትዮጵያ ቴሌቪዥን ከእኩለ ቀን 6 ሰዓት ጀምሮ ወደ እናንተ ሲሻገር የነበረው ዜና ኢትዮጵያ በዚህ ተጠናቋል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መታሰቢያ ደረጀና ጌታቸው ይግዛው የዛሬ ዕለተ ሐሙስ ዜና ኢትዮጵያን እየመራን ቆይታ አድርገናል። በሰላም ዋሉ።